ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ተአምራዊ ጽናት በባዕድ መሬት በተድላ ሳሙኤል ረታ ከሳሌም መጽሔት የተወሰደ። በጨለማ ተውጦ ላይ መለስ የራቀኝ ትላንት ዛሬን ተክቶ አልፏል። ያኖረብኝ የህይወት ጠባሳ ግን ዛሬም ከኔው ጋር ስላለ እስከ ለተሞቴ እያስታወስኩት እየዘከርኩለት እኖራለሁ። በወርሃ የካቲት 74 ዓመተ ምህረት ነበር ጥንስሱ የተጠነሰሰው። ዕለቱ በውል አይታወሰኝም። በአዲስ አበባ ዓለም አቀፍ አየር ማረፊያ ጸረ ጠለፋና ሽብር ተከላካይ አባላትን ከማሰማራበት ቢሮዬ በመሆን የዕለት ተዕለት ተግባሬን እከውን ነበር። አልፎ አልፎ የሚያርፉና የሚነሱ አውሮፕላኖች የሚፈጥሩት ድምፅ ይሰማኛል። ሰራተኞች ወዲህ ወዲያ ይንቀሳቀሳሉ። ከዚህ ውጪ ከወትሮ የተለየ አዲስ ነገር አልነበረም። በኋላ ላይ ግን አንድ አዲስ ክስተት ተፈጠረ። አለቃዬ አለሁበት ድረስ መጥቶ የደህንነት ሚኒስቴሩ መስሪያ ቤት ለአስቸኳይ ጉዳይ እንደምፈልግ ነገረኝ። ምክንያቱን ስላልገለጸልኝ ለምን በአስቸኳይ ስል ጥርጣሬ ውስጥ ገባው። በአእምሮዬ በርካታ ጉዳዮች ተመላለሱ። እናም በስጋትና ጥርጣሬ እንደተዋጥ ከአለቃዬ ጋር በመሆን ወደ ተፈለግኩበት ቦታ አመራው። ከዋናው መስሪያ ቤት እንደደረስን በአስቸኳይ ወደ ተፈለግኩበት የሚኒስቴሩ ዋና ጸሐፊ ቢሮ ከአለቃዬ ጋር ገባን። በቢሮው ውስጥ ሌሎች ሰዎች ተቀምጠው ነበር። ከዋና ጸሐፊው ፊት ላይ ለየት ያለ ነገር ባለማንበቤ ሰላምታ ሰጥቼ ቁጭ በማለት ሰዎች በአይኔ መቃኘት ጀመርኩ። አንዳንዶቹን በስራ ምክንያት ከዚህ በፊት አውቃቸዋለሁ። ብዙም አልቆየ ዋና ጸሐፊው ከተቀመጠበት ሆኖ በማለት ጉሮሮውን ካጸዳ በኋላ ዛሬ ከሚኒስቴሩ ቢሮ በአስቸኳይ የተፈለጋችሁበት ምክንያት ሀገርና መንግስት ለታላቅ ግዳጅ ስለፈለጋችሁ ነው ብሎ ዙሪያውን የተቀመጥነውን በአይኑ ገረፍ አደረገን። ንግግሩን በመቀጠልም ይህ ግዳጅ ወይም ታላቅ ተልዕኮ በውጭ ሀገር ጸረ አብዮትና ጸረ ኢትዮጵያ አቋም የሚያራምዱ ድርጅቶች መሪዎች ላይ የማያዳግም እርምጃ ለመውሰድ የታቀደ ነው ሲል የተልዕኮውን ጠቅለል ያለ ግንዛቤ ሊያስጨብጠን ሞከረ። ያልጠበኩት ነበርና አእምሮዬ ውስጥ በአንድ ጊዜ በርካታ ሀሳቦች ተፈጠሩ። በመሰረቱ የሰራዊቱ አባል በመሆኔ ለግዳጅ ተመድቦ ተልዕኮውን መወጣት ለኔ አዲስ ነገር አይደለም። በ1955 ዓመተ ምህረት አየር ወለድ ክፍል ተቀጥሬ ግልጋሎቴን ከጀመርኩ ጊዜ አንስቶ ሀገርና መንግስት የጣሉብኝን ግዳጅ ስወጣን የኖርኩት። ከሚስትና ልጆቼ ተለይቼ በረሃ ለበረሃ ብዙ ተንከራትቻለሁ። ይሁን እንጂ በእነዚህ ረጅም ዓመታት ያፈራሁት አንዳችም ቅርስ የለም። በአሁኑ ሰዓትም ቢሆን ከእናቴ ክፍሌ አየር ወለድ ተለይቼ ግልጋሎቴን የምሰጠው ለኢትዮጵያ አየር መንገድ በመሆኑ ደሞዜ ተቋርጧል። ራሴና ቤተሰቤን የማኖረው አየር መንገዱ በሚሰጠኝ 270 ብር የኪስ ገንዘብ ነው። አሁን ደግሞ ለሌላ ግዳጅና ተልዕኮ ታዝዤ ከሀገር ልወጣ ነው። ማጥፋት እንዳለ ሁሉ መጥፋትም ይኖራል። ማን ያውቃል? አየር መንገዱ ግልጋሎት እስካልሰጠሁት ድረስ የሚከፍለኝ የኪስ ገንዘብ ማቋረጡም የማይቀር ነው። ታዲያ በባዕድ ሀገር አንድ ነገር ቢሆን ባለቤቴና 4 ልጆቼ በምን ይኖራሉ? መውደቂያቸው ሴት ነው። ይህን ሐሳብ ካወጣውና ካወረድክ በኋላ ችግሬን ለዋናው ጸሐፊው ነገርኩት። በመጀመሪያ ልታውቀው የሚገባህ ነገር ይህን ታላቅ ሚስጥር ከሰማህና ካወቅክ በኋላ በምንም አይነት ምክንያት ቢሆን እምቢ ልትል አለመቻልህን ነው። ጉዳዩ ቀላል አይደለም። ጥናቱ ሊቀመንበሩ ድረስ ደርሶ የእናንተን ብቃትና ችሎታ ተገምግሞ ፎቶና ስማችሁ ታይቶ የጸደቀና ተፈርሞ ያለቀለት ጉዳይ ነው። ከዚህ በላይ ኢትዮጵያ አንተን ለግዳጅ ልጋ ቤተሰብህን አትቀጣም። ይህን በእኔ ጣለው። አሁን በየተራ በመግባት ከሚኒስቴሩ መመሪያ ትቀበላላችሁ ብሎ እንድረጋጋ አደረገኝ። ከዚህ በኋላ የማቀርበው ምንም ምክንያት ባለመኖሩ መስማማትን ገልጬ ከሚኒስትሩ መመሪያ ለመቀበል ተራ መጠበቅ ያዝኩ። ለዚህ ግዳጅ የተመደብነው 6 ሰዎች ነን። የመጀመሪያዎቹ 2 ተልዕኳቸው ጀርመን ሀገር ሲሆን ቀጣዮቹ 2 ደግሞ እንግሊዝ ነው። እኔና ጌቱ ወርቆ የሚባለው የቤተ መንግስት የመረጃ አባል ደግሞ ተልዕኳችን ጣሊያን ሀገር ነበር።
ከኛ በፊት የነበሩት ከሚኒስትሩ መመሪያ ተቀብለው ሲወጡ እኛ ገባን። ሚኒስትሩ ስለ ተልእኮውና ከኛም ስለሚጠበቀው ኃላፊነት በዝርዝር አሳወቁን። የጣሊያኑ ተልእኮ ዋነኛ ዓላማው የሻዕቢያ መሪ የሆኑትን ኢሳያስ አፈወርቂን መግደል ነው። ለዚህ መሳካት በሀገር ውስጥም ሆነ በጣሊያን ሀገር አስፈላጊ ነገሮች ሁሉ መመቻቸታቸውን የተልእኮው ድብቅ መጠሪያም ኡምቤርቶ ኡኖ እንደሚባል በቡድን መሪነት አለቃይም አብሮን እንደሚጓዝ ተገልጾልን ከሚኒስትሩ ቢሮ ወጣን። ከዚህ ችለት በኋላ ጉዞ እስከተጀመረበት ቀን አእምሮ ይረፍትና ሰላም አጥቶን የከረመው አውጣለሁ አውርዳለሁ። በተለይም የተልእኮውን ክብደት አስቤ ምናልባትም በተሳካ መንገድ ከተጠናቀቀ የሚፈጠረውን ለውጥ ከወዲሁ ስገምት አንዳች ልዩ ስሜት ልቤ ውስጥ ይፈጠራል። ወዲያው ደግሞ ይህ ስሜት ቦታውን ይለቅና ክፉን ያሳስበኛል። ልጆቼ፣ ቤቴ ይታዩኛል። እናም በተደጋጋሚ ዋናው ጸሐፊ ጋር በመሄድ ደሞዜን እንዲያስብበት እነግረዋለሁ። ሁሌም ባገኘሁት ቁጥር የሚያስጨርስልኝ ለመሆኑ ቃል ቢገባልኝም ከውጤት ሳይደርስ በ15ኛው ቀን ለተልእኮው ወደ ጣሊያን በረራ አደረግን። ጣሊያን ሀገር ከገባን በኋላ ያረፍነው ሆቴል ቢሆንም የኤምባሲያችን ሰዎች አለንበት ድረስ በመምጣት መረጃዎች ይሰጡን ነበር። በመረጃው መሰረት የሻዕቢያ ከፍተኛ አባሎች በከተማ ውስጥ ስብሰባ እንደሚያደርጉና ኢሳያስ አፈወርቂም በስብሰባው ላይ እንደሚገኝ ልናውቅ ችለናል። ይሁን እንጂ ይህ ጥናት የሚካሄደው በእኛ ሳይሆን በሌላ ክፍሎች በመሆኑ እንዴትና በምን አይነት ሁኔታ ተልእኳችንን ማሳካት እንደምንችል ሊገባን አልቻለም። ከዚህም ካገኘናቸው አንዳንድ ፍንጮች ጥናቱ በይድረስ ይድረስ ጥድፊያ የተዘጋጀ እንደሆነና ስብሰባውም ከፍተኛ ጥበቃ የሚደረግለት መሆኑን በመረዳታችን ተልእኮ የተሳካ ውጤት እንደማያመጣ ለኤምባሲያችን አስታወቅን። በዚህ መሃል እንዳጋጣሚ ሆኖ በጊዜው የነበሩት የደህንነቱ መስሪያ ቤት ምክትል ሚኒስትር ጣሊያን ሀገር በመምጣታቸው በጉዳዩ ላይ ተነጋገርን። የተደረገው ጥናት በቂና አስተማማኝ አለመሆኑን ስምምነት ላይ ደረስን። በዚህም የተነሳ የታሪክን ሂደት በእጅጉ ሊለውጥ ይችል የነበረው ታላቅ ተልእኮ ከሽፎ እኛም ካለምንም ውጤት ወደ ሀገራችን እንድንመለስ ተደረገ። ሀገርና መንግስት የጣለብኝን ኃላፊነት ሳልወጣ በመመለሴ በመጠኑም ቢሆን ጸጸት አሳድሮብኛል። ለተመሳሳይ ተልእኮ ምዕራብ ጀርመንና እንግሊዝ የሄዱትም ጓዶች ካለ ውጤት ተመልሰዋል። ከዚህ በላይ ብስጭትና ንዴት ውስጥ የጣለኝ ጉዳይ ግን ወደ ጣሊያን ከመጓዜ በፊት እከራከርበት የነበረው የደሞዜ ጉዳይ ስመለስ እልባት አለማግኘቱ ነው። በእርግጥ አየር መንገዱ የኪስ ገንዘብ ለቤተሰቦቼ መስጠት አላቆመም። ይህ ግን በቂ አልነበረም። በግዳጅ ላይ ሞቼ ቢሆን ኖሮስ? በእነዚህ መጥፎ ስሜቶች ተውጬ ነበር ወደ ቀድሞ ስራዬ የተመለስኩት። በዚያም ጥሩ ሁኔታ አልጠበቀኝም። ላልተወሰነ ጊዜ በእረፍት እንድቆይ ተነገረኝ። እረፍት አይጠላምና በጸጋ ተቀብዬ ቀጣዩን እርምጃ መጠባበቅ ጀመርኩ። ከ15 ቀን በኋላ ነበር ለሌላ ግዳጅና ተልእኮ ዳግም ሚኒስትሩ ቢሮ የተጠራሁት። የዚህኛውም ተልእኮ ዓላማ ከፊተኛው ጋር ተመሳሳይ ነበር። ጌቱም አብሮኝ ተመድቧል። ነገር ግን ጉዞ ወደ ምዕራብ ጀርመን እንጂ ወደ ጣሊያን አልነበረም። የተልእኮ መጠሪያ ስም ወልፍጋንግ የሚባል ሲሆን ተልእኮውም በኮሎኝ ነዋሪ የሆኑትን የኃይለ ሥላሴ ዘመን ጋዜጠኛ አቶ ጌታቸው ጋረደውና በዚያው የሚገኘው የሻዕቢያን ቢሮና ተወካዩን ዶክተር በፈንጂ ማጋየት ነው። ፎቶግራፍ፣ የቤታቸው አድራሻና ስልካቸው ተሰጥቶኛል። ይህንን ተልእኮ ከፊተኛው ከባድ የሚያደርገው ፈንጂ ሽጉጦችን ከዚሁ ከአዲስ አበባ ይዘን የምንሄድ በመሆኑ ነው። በዚህ አይነት ሁኔታ የሚያስፈልጉንን መሳሪያዎች አደራጅተን ከጨረስን በኋላ በመጋቢት ወር መጀመሪያ ላይ አዲስ አበባን ለቀን ወደ ምዕራብ ጀርመን በኢትዮጵያ አየር መንገድ በረራ አደረግን። ጉዞው በተስፋና ምኞት በጭንቀትና በስጋት የተሞላ ነበር። ከጌቱ ጋር አልፎ አልፎ የምንጨዋወት ቢሆንም በአብዛኛው በየራሳችን ሐሳብ ዓለም የምንጠፋበት ጊዜ ያደላል። እሱ ምን እንደሚያስብ ባላውቅም እኔ ልቤ ሁለት ቦታ ተከፍሎ ነበር። አንዳንድ ጊዜ ወደ ቤተሰቤ፣ በሌላ ጊዜ ደግሞ ወደ ተልእኮ። አንዳች ነገር ቢደርስብኝ ለቤተሰቦቼ የሚደርስላቸው ላይኖር ይችላል። ይሁን እንጂ ከሀገር በላይ አይደሉም። ተስፋቸውም ሞታቸውም ከሀገር ጋር የተያያዘ ነው።
በመሆኑም የአሁኑን ተልእኮ የጠየቀውን መስዋዕትነት ከፍዬ ለውጤት ማብቃት ይገባኛል። እንዲህና እንዲህ አይነት ሐሳቦች በአእምሮዬ እየተመላለሱ ነበር የጉዞ ማብቂያ ከሆነው ፍራንክፈርት አየር ማረፊያ የደረስኩት። ወዲያው የአውሮፕላኑ የመውጫ በሮች ተከፈቱ። ከዚህ በኋላ ሐሳብ ሳይሆን ተግባር የሚጀምርበት ጊዜ በመሆኑ የተከፈለ ሐሳቤን በመተው ልቤን አንድ አድርጌ ከጓደኛዬ ጋር በመሆን ከመንገደኛ ጋር ተቀላቅለን ወረድን። መሳሪያዎቻችንን የደበቅንባቸው ቦርሳዎች ኤሌክትሮኒክስ መፈተሻ መሳሪያዎችን አልፈው እስኪመጡ መጠባበቅ ጀመርን። ብዙም አልቆየ መሰናክሉን አልፈው ሲመጡ በማየታችን ከጓደኛዬ ጋር ተያይተን ፈገግታ ተለዋወጥን። የመጀመሪያው መሰናክል ታለፈ ማለት ነው። በእንግዳ መቀበያ ስፍራ ላይ ለተልእኮው ትብብር ከሚያደርጉልን ሰዎች ጋር ተገናኘን። ሰላምታ ከተለዋወጥን በኋላም ትክክለኛውን ፓስፖርታችንን ሰጥተናቸው በሌላ ስም የተዘጋጀልን የማሰሳቻ ፓስፖርት ከኪሳችን አኖርን። ካሁን ወዲያ የበፊት እኛ አይደለንም። የመጣንበትም ጉዳይ ለጥቃት ሳይሆን ፓስፖርታችን እንደሚያመለክተው በምዕራብ ጀርመን ለአትክልትና ፍራፍሬ ገበያ ጥናት ነው። በሁኔታው እየተሳሳቅን ሊቀበሉን የመጡት ሰዎች ይዘውት በመጡት መኪና በመሆን የተፈላጊዎቹን ሰዎች መኖሪያ ቤት አድራሻ ለማየት ወደ ኮሎኝ ጉዞ አደረግን። በጉዞ ላይ ሳለን ስለ ተልእኮ አንዳንድ ነገሮች ትብብር እንዲያደርግልን ከተመደበልን ሰው ጋር መነጋገር ጀመርን። ሰውየው በተፈጥሮ ይሁን በሌላ ምክንያት እንጃ ነገሮችን ሁሉ ቀለል አድርጎ የሚመለከት ነው። ደግሞ ደጋግሞ ችግር የለም፣ ሁኔታዎች ሁሉ በአስተማማኝ ጥናት ተደርጎባቸዋል በማለት ፍርሃትና ስጋት እንዳይገባን ያበረታታናል። ኮሎኝ እንደደረስን ተፈላጊ የሆኑትን የአቶ ጌታቸው ጋረደው መኖሪያ ቤትና የሻቢያን ጽሕፈት ቤት አዟዙሮ ካሳየን በኋላ እንዴት አገኛችሁት? ቀላል አይደለም ማለቴ ለተልእኮ አመቺ ስፍራነቱ በማለት የኛን መልስ ሳይጠብቅ ወደ ሌላ አርዕስት ተሸጋገረ። ስለ እርምጃው አስፈላጊነት፣ ስለ ሰዎቹ ጸረ ኢትዮጵያና ጸረ አብዮት አቋም በሰፊው አተተልን። ከዚያም ለማረፊያነት የተዘጋጀልን ሆቴል አድርሶን መኝታ ክፍል ካስያዘን በኋላ ካሁን ወዲያ ግንኙነት የምናደርገው ከሱ ጋር እንደሆነና ነገ ጠዋት እንደሚመጣ ነግሮ ተለየን። የሰውየው ጥድፊያና ችኮላ በፍጹም አልወደድኩትም። የጓደኛዬም ስሜት እንደኔው ነበር። በተለይም ጥናቱ በሱ በኩል የሚካሄድ መሆኑን በማወቃችን ለእያንዳንዱ እርምጃ ጥንቃቄ አስፈላጊ መሆኑን ስምምነት ላይ ደረስን። እናም በተከታዩ ቀኖች ከሰውየው ጋር እየተገናኘን መረጃ እየተለዋወጥን የግል ጥናታችንን ቀጠልን። ከጅምሩም እንደገመትነው ሰውየው ከጥድፊያው በቀር የሚያመጣቸው መረጃዎች በአብዛኛው ትክክል አልነበሩም። በኋላ እንደገባኝ ከሆነ የሰውየው ፍላጎት አንድ ነው። ላደረገው ተግባር ከመንግስት ወሮታ ይፈልጋል በስልጣን መልክ። በዚህም የተነሳ ተልእኮ የተሳካም ሆነ አልሆነ በእኛ ላይ ጉዳት አስከተለ አላስከተለ ችግሩ አይደለም። ዋናው ፍላጎቱ መመኮሩ ላይ ብቻ ነው። እናም ያጣድፈናል። ይሁን እንጂ ፍላጎቱ አልተሳካም። የኛም ጥናት ባለመጠናቀቁ የተልእኮ መዘግየት ግድ ሆነ። እንግዲህ በዚህ መሃል ነበር ሌላ ሁለተኛ ሰው ከምስራቅ ጀርመን አዲስ ተልእኮ ይዞ ብቅ ያለው። በፊትም ቢሆን የመጀመሪያው ሰውዬ ፍላጎት የተልእኮ መሳካት ሳይሆን የትም ሆነ የት መፈጸሙ ላይ ስለነበር ለአዲሱ ተልእኮ እንድንዘጋጅ ነገረን። አዲሱ ተልእኮ ምዕራብ በርሊን ውስጥ የሚፈጸም ሲሆን ተፈላጊዎቹ ሰዎች ሁለት ናቸው። የመጀመሪያው ዶክተር ሐሰን ሶብል የሚባል ጀርመናዊ ቄስ ነው። ድሮ ወለጋ ውስጥ ይኖር የነበረ ሲሆን አሁን ምዕራብ በርሊን ውስጥ መጽሐፍ መሸጫ መደብር ከፍቶ ይነግዳል። ሁለተኛው ተፈላጊ ሰው ኢትዮጵያዊ ሲሆን እዚሁ ጀርመን መጽሐፍት ቤት የሚሰራ ነው። ለመሆኑ እነዚህ ሰዎች ምንድናቸው ብዬ ጠየቅኩት። ጸረ ኢትዮጵያና ጸረ አብዮተኛ አቋም የሚያራምዱ ናቸው። ልጅ ቀንደኛ የኦነግ አባል ሲሆን ቄሱም የነሱ ደጋፊና አስተባባሪ ነው በማለት ለትብብር የተመደበልን ሰውዬ ነገረን። ፖለቲካ ብዙም የማልከታተል በመሆኔ ከዚያ በላይ ትዕዛዝ በመሆኑ ለአዲሱ ተልእኮ ዝግጅታችንን ጀመርን። ጊዜው የምዕራቡና የምስራቁ ዓለም ተፋጠው የነበሩበት በመሆኑ በኮሎኝ ምዕራብ በርሊን ለመግባት ሁለቱንም ግዛቶች ማቋረጥ ከ17 በላይ ከባድ ፍተሻዎችን ማለፍ የግድ ነው። በዚህም የተነሳ ፈንጂና ሽጉጦቻችን ጥንቃቄ በተሞላበት ሁኔታ በምንጓዝበት መኪና ውስጥ ደብቀን
በአዲስ ተስፋና አዲስ ምኞት አራት ሆነን ጉዟችንን ጀመርን። ምዕራብ በርሊን የገባነው ቅዳሜ ዕለት ነበር። በቀጥታም ወደ ተፈላጊው ዶክተር መጽሐፍት መደብር በማምራት ቤቱንና ሰዎቹን እንድናይ ተደረገ። በዚያም የተፈጠረውን አጋጣሚ በመጠቀም የጀርመናዊ ረዳት ከሆነው ኢትዮጵያዊ ጋር ተዋወቅኩ። አሜሪካ ሀገርን በትምህርት አይቼው ስለነበር ከዚያ እንደመጣው አድርጌ አንዳንድ ነገሮችን ሳጫውተው እሱም ስለ ኑሮ ሚስቱና 2 ልጆች እንዳሉት ነግሮኝ ሲያበቃ የምችል ከሆነ እሁድ ዕለት ማታ ቤቱ መጥቼ ራት እንድጋበዝ ከሚስቱና ከልጆቹ ጋር እንድተዋወቅ ጠየቀኝ። በደስታ መስማማቴን ገልጬለት የቤቱን አድራሻ ተቀብዬ ከመጽሐፍት መደብር ወጣን። በተፈጠረው አጋጣሚ ተገርሜያለሁ። የጓደኞቼም ስሜት እንደኔው ነበር። ምናልባትም በሰው ያልተሳካልንን እቅድ እግዚአብሔር ቆጥሮ እያሳካው ይሆናል። ማን ያውቃል? ዶክተሩም ከሰውየው ቤት ይጠብቀኝ ይሆናል። ይህን እያሰብኩ ነበር ለማረፊያ ከተመረጠልን ሆቴል የደረስኩት። እቃችንን ከመኪና አውርደን ወደ መኝታ ክፍላችን ካስገባን በኋላ ተሰባስበን በጉዳዩ ላይ መነጋገር ጀመርን። ፈንጂዎቹን የት እንደምናስቀምጥ ከተልእኮ መጠናቀቅ በኋላ ምዕራብ በርሊንን እንዴት ለቀን እንደምንወጣ የምንገናኝበት ቦታና የመሳሰለውን አወራን። ለተልኳችን መሳካት ለራሳችን ጽዋ በማንሳት ጥቂት ጠጥተን ወደ የመኝታ ክፍላችን ተበታተንን። ልብሴን አውላልቄ አልጋ ውስጥ እየገባው ቢሆንም እንቅልፍ ሊወስደኝ አልቻለም። በተለይም መጽሐፍት መደብር ውስጥ ያገኘሁትን ኢትዮጵያዊ ሳስብ አንዳች ነገር ይሰማኛል። እያንዳንዷን የቃል ልውውጥ ትታወሰኛለች። ክቱም እንዴት ያለ ፖለቲከኛ ነው! ፍጹም ነፃ በሆነ መንገድ ነው የተግባባኝ። ስለ ኑሮና ህይወቱም ሲነግረኝ ጥርጣሬ አላነበብኩበትም። በዚህም ላይ ምንነቴን ሳያውቅ ቤቱ ለራት ጋብዞኛል። ታዲያ እንዲህ አይነት የዋህ ሰው እንዴት ቀንደኛ ፖለቲከኛ ሊሆን ይችላል? ለፖለቲካ ያለኝ ስሜት እስከዚህም ባይሆን የታዋቂ ፖለቲከኞችን ስም አውቃለሁ። የዚህን ግን ሰምቼው አላውቅም። በፊት ስለ ሰውየው የተነገረኝ ታሪክ ጎን ጥርጣሬ ሲበቅል ታወቀኝ። ምናልባት በተራ ጥርጣሬ ወይንም ቂም በቀል እንዲጠፋ የፈለጉት ሰው ይሆን? የኦነግ ተራ ደጋፊ አባል ቢሆንስ? የሱ መሞትና መኖር በፖለቲካችን ላይ ምን ለውጥ ያመጣል? ምንም መወሰን አልቻልኩም። በመጨረሻም ያው ነገ ቤቱ ሲሄድ ሁሉንም እረዳለሁ በማለት ወደ እንቅልፌ ተሸጋገርኩ። በበነጋታው ጠዋት ማለትም እሁድ ቁርስ ከበላን በኋላ እስከ ረፋድ ከተማዋን ስንዟዟር ዋልን። ምሳ ሰዓት ላይ ማረፊያ ሆቴላችን ተመልሰን ምሳ ከበላን በኋላ ከምስራቅ ከመጣው ሁለተኛው ሰው ጋር በመሆን ድምጽ አልባ ሽጉጤን በመታጠቅ ማታ ራት የምጋበዝበት ቤት ሊያሳየኝ ወጣን። ቦታው ከሆቴላችን እጅግ የሚራቅ አይደለም፣ ፎቅ ቢጤ ነው። መግቢያ አካባቢ በርካታ ሰዎች ሲገቡና ሲወጡ ይስተዋላል። እኛም ቤቱን ካየን በኋላ ብዙም ሳንርቅ መንገድ ዳር ካለ አግዳሚ ወንበር ላይ በመቀመጥ ቅኝታችንን ቀጠልን። ይህን ጊዜ ነበር ቀንደኛ የኦነግ ፖለቲከኛ ነው የተባለውን ኢትዮጵያዊ በአረንጓዴ ፎርድ ሲመጣ የተመለከት ነው። ከሽርሽር መልስ ነው መሰለኝ የመኪና ዕቃ መጫኛ ላይ 2 ብስክሌቶች ተጭነዋል። እኛ ከተቀመጥንበት ብዙም ሳይርቅ መኪናውን አቁሞ ወረዱ። ምናልባትም ሚስቱና ልጆቹ ሳይሆኑ አይቀርም። ሁኔታው አመቺ በመሆኑ ድምጽ አልባ ሽጉጤንም አብሮኝ ስለነበር እርምጃውን እንደወስድ ከምስራቅ የመጣው ሰው አዘዘኝ። ነገር ግን አመነታው። አእምሮዬ ደግሞ የሚያስበው 2 ነገሮችን ብቻ ነው። የሰውየው የዋህነት፣ ሚስቱ፣ በተለይም ደግሞ ልጆቹ። ምናልባትም የራሴ ልጆች ታስቦኝ ሊሆን ይችላል፣ አላውቅም። ሌላው ያሳሰበኝ ጉዳይ የምስራቁ ሰው አብሮኝ መኖር ነው። እኔ ባለኝ ችሎታ እርምጃውን ፈጽሜ ማምለጥ እችላለሁ። ብያዝም እንደ ወንጀለኛ እንጂ ከሀገሬ ጋር አያያዝብኝም። አብሮኝ ያለው ሰው ግን ዲፕሎማት ነው። ምናልባትም ከተያዝን የግለሰብ ብቻ ሳይሆን ሀገርና ሀገርንም የሚያነካካ ይሆናል። በእነዚህ 2 ስሜቶች ተውጬ ላድርግ ስል ተፈላጊው ሰው ልጆቹን አስከትሎ ወደ ህንጻው ዘለቀ። አብሮኝ ያለው ሰው ባበላሸው እድል በንዴት ጦፏል። ምክንያቱም ባስረዳውም ሊቀበለኝ አልፈለገም። እናም ተኳርፈን ወደ ማረፊያ ሆቴላችን ተመለስን። አመሻሽም ላይ ዳግም እድሉን እንዳላበላሽ ተመክሬ ወደ ራት ግብዣው ቤት አመራው። ቀን የተመለከትኩት ቤት በመሆኑ ካለምንም መሳሳት ሄጄ
የመጥሪያ ደውሉን ተጫንኩ። ሰውየው ነበር በሩን የከፈተልኝ። እንደ ቅርብ ወዳጅ የሞቀ ሰላምታ ተለዋወጥን። ሚስቱና ልጆቹንም አስተዋወቀኝ። አሁንም ቢሆን ፖለቲከኛነቱን የሚጠቁም አንዳችን ፍንጭ አላገኘውም። ቤቱን አዛዙሮ አሳይቶኛል። በተለይም ቤተ መጻሕፍት ክፍሉን። የተቃዋሚ ድርጅት ወረቀቶች የሉም። እሱም ሆነ ሚስቱ ኑሯቸውን ለማሸነፍ ከአንድም 2-3 ቦታ ተራሩጠው የሚሰሩ ናቸው። በመሆኑም አጋጣሚውን ለገደላ ሳይሆን ለፍቅርና ለደስታ ተጠቅሜበት በልቼና ጠጥቼ ወደ ማረፊያ ሆቴል ተመለስኩ። ሁኔታው አመቺ እንዳልነበር ለጓዶቼ ገለጽኩላቸው። በቃ ያለፈው አልፏል ተብሎ የነገው ቅድ ለኔና ለጓደኛዬ ከጥብቅ ትዕዛዝ ጋር ተነገረን። ሌላም ተጨማሪ ግዳጅ ነበር። በአንድ ሆቴል የሚካሄድ የተቃዋሚ ድርጅት አባላት እንደ መጽሐፍ መደብሩ በፈንጂ ጋያሉ። በእንቅስቃሴ የሚፈነዳው ፈንጂ ትልቅ መጽሐፍ ውስጥ እንዲደረግ፣ ሌላኛው ጊዜ ሰጪ ፈንጂ በቅርበት እንዲጠመድ ተነጋግረን ተስማምተን ተለያየን። በነጋታው ጠዋት ከመኝታ ስንወጣ የምዕራቡ ሰውዬ ወደ ፍራንክፈርት ተመልሷል። የምስራቁም ሰውዬ ወደ ምስራቅ በርሊን የመግቢያ ፈቃዳችንን ጨርሶልን ተልኮን እንደፈጸምን የምንገናኝበትን ቦታ እንደሚጠብቀን ነግሮን መልካም ዕድል በመመኘት ተለያየን። እኔና ጓደኛዬ ጌቱ ፈንጂውን ተከፋፍለን ከያዝን በኋላ ማረፊያ ክፍላችንን ቆልፈን ወጣን። ፈንጂዎቹን የያዝናቸው መዳፋችን ውስጥ ነው። ጌቱ በእንቅስቃሴ የሚፈነዳውን ሲሆን እኔ ደግሞ በሰዓት የሚፈነዳውን ጨብጫለሁ። በመሃላችን የአንድ 6 ሜትር ርቀት ትተን እያቆራረጥን ስንገሰግስ አንድ ሰው የበዛበት ኮሪደር ላይ በምን ምክንያት እንደሆነ እንጃ ጌቱ ፈንጂው ከእጁ ሲያመልጠው ተመለከትኩት። እውር ድንብሬን ፈንጂው ከመሬት ከማረፉ በፊት አየር ላይ ለመቅለብ ተወረወርኩ። አለመድረሴን የተረዳሁት ቀጥሎ በሰማሁት ኃይለኛ ፍንዳታ ነበር። ከወደኩበት ቀና ብዬ ለመመልከት ጣርኩ። ደም ጎርፍ ሆኖ መውረድ ጀምሯል። ዙሪያው በጭንቅ በሲቃና በጣር ጩኸት ተውጧል። ከጥቂት ደቂቃ በፊት ከጎኔ አብሮኝ ይጓዝ የነበረው ጓዴ አይሆን ሆኖ ተበጣጥሷል። አይሞቱ ሞት ሞቷል። ላፍታ ከገባሁበት የጭንቅ ዓለም ስወጣ ራሴን አስታወስኩ። የፖሊሶች ድምጽና የአምቡላንሶች ሳይረን መሰማት ጀምሯል። እጄ ላይ የነበረውን ፈንጂ ወዲያ ተፈናጥሮ አየሁት። ወንጀለኛ ነኝና ራሴን ለማጥፋት ከተጋደምኩበት ልነሳ ብል አቃተኝ። እጅና እግሬ በደም ታጥቧል። እንደምንም በአንድ እጄ ከረቫቴን በመፍታት የታጠፈ እግሬን ካሰርኩ በኋላ ወደ ፈንጂው መጎተት ጀመርኩ። ባለ ኃይሌ ተንፏቀቅኩ። ፈንጂው ጋር ከመድረሴ በፊት ግን ፖሊሶች ደረሱብኝ። ስትሬቸር ላይ በማድረግ አምቡላንስ ውስጥ ጨመሩኝ። ቀስ በቀስ ኃይሌ እየደከመ ደም እያዞረኝ ሲመጣ ታወቀኝ። የምን አገር ዜጋ ነህ? ማን ነው የላከ? የሚለው የመጨረሻ ጥያቄ እንደ ህልም ሆኖ ይሰማኝ ነበር። ከዚያ በኋላ ግን ራሴን ሳትኩ። ከምን ያህል ሰዓት ወይንም ቀን በኋላ እንደሆነ አላውቅም ስነቃ ራሴን አንድ ባዶ ክፍል ውስጥ አልጋ ላይ አገኘሁት። በስተግራ በኩል ወለል ያለ ብርሃን ይገባል። የምን ህልም ነው? የት ነው ያለሁት? ከዚህስ ማን አመጣኝ? ራሴን እንደምንም በመግዛት የሆነውን ሁሉ ለማስታወስ ሞከርኩ። አዎ ሀገርና መንግስት የጣሉብኝን ግዳጅ ለመወጣት ባዕድ ሀገር ነበርኩ። እግዚአብሔር ካላለው ሰው ያሰበው ሁሉ አይፈጸምምና ሁሉም ነገር ተበላሽቷል። ጓደኛዬ በሰላም ወዲያው ሲሞት እኔ ተይዣለሁ። አሁን ወንጀለኛ ነኝ። ወንጀሌ ግን ተራ ወንጀል ሳይሆን ሀገርና ሀገርን የሚያነካካ ነው። በመሆኑም ሀገር የጣለችብኝን ኃላፊነት እንኳን ልወጣ ባልችልም ሚስጥሯን ጠብቄ ላድናት ይገባል። እንዴት? ራሴን በማጥፋት ወሰንኩ። እናም ብርሃን ወደሚገባበት መስኮት እንደምንም ፊቴን መልሼ ተመለከትኩ። ከርቀት ከሚታዩኝ ጣሮች አንጻር ፎቅ ላይ እንዳለው ተረዳሁ። ፈጣሪ ለሰራሁት ነገር ሁሉ ይቅር ይለኝ ዘንድ በልቤ ጸለይኩ። ሰውነቴ ውስጥ የቀረች የመጨረሻ ኃይልን አሰባስቤ ካልጋው ለመነሳት እግሬን ወለሉ ላይ ሳሳርፍ ሚዛኔን መጠበቅ አቅቶኝ ወደፊት አንደረደረኝ። ለካ በፍንዳታው የተመታው እግሬ ቁስለኛ ነው። የቀኝ እጄም በመቆረጡ ተደግፌ የምድንበት አልነበረምና በግንባሬ ወለሉ ላይ ተደፋው። ቤቱ ተሽከረከረብኝ። ወዲያው ስወድቅ በተፈጠረው ድምጽ ተጠራጥረው ነው መሰል 2 ፖሊሶች ገቡ።
የሚያወሩት በጀርመንኛ በመሆኑ ምንም መረዳት አልቻልኩም። አንዱ ቆሞ ሲጠብቀኝ አንደኛው ወጥቶ ስትሬቸር ይዞ መጣ። እዚያ ላይ ከጫኑኝም በኋላ እየገፉ ይዘውኝ ወጡ። ወዴት አላውቅም። ሰፋፊ የብረት በሮች ይከፈታሉ፣ ይዘጋሉ። በመጨረሻም በሊፍት ወርደን ስናበቃ አንድ ጠባብ ክፍል ውስጥ አስገብተው ለርቃኔ መሸፈኛ ብርድ ልብስ ቢጤ ወርውረውልኝ ወጡ። ክፍላ ውስጥ አልጋም ሆነ ፍራሽ አልነበረም። እኔም ኃይለኛ ድካምና ህመም ስለነበረብኝ ብዙም ሳልቆይ ራሴን ሳትኩ። በነጋታው ጠዋት መርማሪ ፖሊሶች የክፍሉን በር ከፍተው ሲገቡ ነበር እስር ቤት እንዳለው ያወቅኩት። እውነተኛና ማብቂያ የሌለው ስቃዩም የጀመረው ከዚህ ዕለት ነበር። የመጀመሪያ ምርመራ ሰላማዊና በመግባባት የተፈጸመ ነበር። ከፓስፖርቴ ላይ ዜግነቴን ተረድተው ስለነበር ጥያቄያቸው የላከ የኢትዮጵያ መንግስት ነው አይደለም፣ ለምንስ ሰላማ ነው የተላካችሁት የሚል ነው። ይህንንም በማመን እውነቱን ካወጣው የስደተኝነት መብት እንደሚሰጠኝና በዓለም አቀፍ ሕግም ቤተሰቦቼ አለውበት ድረስ እንደሚመጡ ለእጄ ለእግሬና በኋላም ያወቅኩት የቀኝ አይኔ ብርሃን መወገድ ሕክምና እንደማገኝ ቃል ገቡልኝ። ጥሩ ቃል ኪዳን ነው። ለቆሰለም ልብ ተስፋን ይዘራል። ግና ካሁን ወዲያ የኔ ህይወት ምን ህይወት ነው? የፈለገው ነገር ቢደረግልኝ እስከ ለተሞቴ በጸጸት ነው የምኖረው። ይህን አልፈልግም። ቤተሰቦቼም አየር መንገዱ የኪስ ገንዘብ እስኪያቆም ድረስ ይኖራሉ። ከዚያ ወዳላለው የፈጠራቸው እግዚአብሔር ያውቃል። ታዲያ ለኔ ግማሽ ህይወት ብዬ የሀገሬን ምስጢር እንዴት ብዬ አወጣለሁ? አላወጣም። ለዚህም እግዚአብሔር ይረዳኝ ዘንድ ጸልዬ ምስጢሩን ላለማውጣት ለራሴ ቃል ገባው። አእምሮዬ በቅጽፈት ብልሃት ፈጥሮ በፈረንሳይ የሚገኙ በሻዱ 48 የሚባል የኢትዮጵያ መንግስት ተቃዋሚ ቡድን አባል እንደሆንኩና በኢትዮጵያ ባለስልጣኖች ላይ አደጋ ለመጣል የመጣው እንደሆንኩ እንድገልጽ አሳሰበኝ። ደጋግመው በማጋባት ቢጠይቁኝም በዚሁ ጸናው። በዚህም የተነሳ በሁለተኛው ቀን ምርመራው ከስቃይ ጋር ሆነ። ግርፋት፣ እንግልት፣ በቀን ከ7 እና ከ8 ጊዜ በላይ ኤሌክትሪክ ንዝረት፣ መከራና ስቃዩ ራስን የሚያስጠላ ነፍስን ከስጋ የሚያለያይ አይነት በመሆኑ ስቃዩ እንዲያበቃና እንዲገሉኝ እናንተ ናዚዎች በማለት እሰድባቸዋለሁ፣ እተፋባቸዋለሁ። በአንድ እግሬ በመንፈራገጥ እመታቸዋለሁ። እነሱ ግን ሞት ረፍት ወይንም ግልግል እንደሆነ ስለሚያውቁ ሊገድሉኝ ፍቃደኛ አልሆኑም። አይቸውና ሰምቸው አልሜውና አስቤው በማላውቀው የማሰቃያ አይነት ነፍሴን አስጨነቋት። ቢቸግረኝ ፊቴን ወደ ፈጣሪ አዞርኩ። አምላኬ በቃ በለኝ። በምድር በስጋይ ልከፍለው ከምችለው ስቃይ በላይ ኃጢያቴን ለምን ታበዛዋለህ? ለቅሶዬን አልሰማኝም። ስቃይም ከቀን ወደ ቀን እየጨመረ ሄደ። ለተወሰነም ጊዜ ቢሆን ስቃዩ ጋብ የሚለው መርማሪዎቹ ምርመራቸውን ጨርሰው ሲሄዱ ነው። ግና ነገም እንደሚጠብቀኝ ስለማውቅ ጭንቀቱና ስጋቱ አይለየኝም። አልፎ አልፎ ቁስሌን ለማከምና ፋሻ ለመቀየር ሐኪሞች ይጎበኙኛል። በተለይም አዲስ አበባ የካቲት 12 ተሰራ የነበረች ጀርመናዊ የአይን ሐኪም በፍንዳታው የተጋረደው የቀኝ አይኔን ታከመኝ ስለነበር ተስፋ በመስጠት ታበረታታኛለች፣ ታጽናናኛለች። ሁሌም የምርመራ ቀጠሮ ያላት ቀን ክፍሌ እንደገባች ሚስተር ዘውዴ በማለት ስሜን ትጠራና ዶክተር እከሌ ነኝ ትለኛለች። ልታጽናናኝ፣ ልታበረታታኝ ትሞክራለች። ከቶም እንዴት ልጽናና እችላለሁ? እኔስ ተስፋ የሚሆነኝ ነገር ካሁን ወዲያ ምን ይኖራል? ነጋ ጠባ የሚያባንነኝ የመርማሪዎቹ ድምጽና ንግግር ነው። ሁሌም ምርመራቸውን የሚጀምሩት በትህትና ነው። እኔም በትህትና የሁሌም መልሴን እሰጣቸዋለሁ። ስድባቸውን ሲጀምሩ እሰድባቸዋለሁ። ግፍ፣ ዱላ፣ እርግጫ፣ የኤሌክትሪክ ንዝረት፣ ስቃዩ ማብቂያ የለውም። መጠንከር እንጂ የሚላል አይደለም። አንድ ጠዋት ግን ከሌላ ጊዜ በተለየ ስቃይ ገጠመኝ። የምርመራ ወንበር ላይ ካሰሩኝ በኋላ አይኔ እያየ ብርማ መልክ ያለው የብረት መጋዝ አወጡ። ከቶም ቆራርተው ሊጨርሱኝ ነው ብዬ እግዚኦ አልኩ። ብትተርፍም አደገኛ ስለሆንክ እጅ ሊቆረጥ ይገባል ብለው ደህናኛውን የግራ እጄን ብቻ የሚያደነዝዝ ሎካል አነስቴዥያ መርፌ ወግኙና አይኔ እያየ በጣም ቀስ ብለው ጌጥ እንደሚሰራ ሰው ተጠንቅቀው ከክንዴ በታች መቁረጥ ጀመሩ። መጋዙ ወዲህ ወዲያ ሲመላለስ ደሜ ሲረጭ
ነጭ ስጋዬ ሲከፈት እውነቱን አትናገርም ብለው መቁረጡን ያቆማሉ። ዝም ስላቸው መቁረጥ ይቀጥላሉ። አምላኬ አንተው ብርታቱን ስጠኝ፣ ሌላ መከታ የለኝም። አጥንቴን መጋዙ ሲደርስበት ስቃዩ በረታብኝ። ነፍሴ መቋቋም አቃታት። በተለይም አንደኛውን አጥንት ቆርጠው ጨርሰው ወደ ሁለተኛው ሲሸጋገሩ ሰውነቴ እየሞቀ እየጋለ ሄዶ በመጨረሻው እነሱ የከለከሉኝን ማደንዘዣ ፈጣሪ ሰጥቶኝ ራሴን ሳትኩ። ራሴን ሳውቅ እንደ ቀኝ እጄ የግራዬም ተቆርጦ በፋሻ ተጠቅልሏል። ይህም ሳይበቃ የእግሬም ሕክምና እንዲቆም ተደረገ። ላዩ ላይ ስጋዬ በስብሶ ተላ። ራሴን ይሸተኝ ጀመር። ሰው መሆኔን ከሰው መፈጠሬን ረገምኩ። ሕክምናውን ሆን ብለው በማስቆም እንዲብስበት ያደረጉት ከጉልበቴ በታች ያለው የቀኝ እግሬ ክፉኛ እያሰቃየኝ ስለነበር እንደ እጄ ቆርጠው ሲጥሉት እጅግም አላዘንኩም። እንደ ግልግል ነበር የቆጠርኩት። ይሁን እንጂ የእግሬም ሆነ የእጄ መቆረጥ የስቃይ ማብቂያ ሊሆን አልቻለም። ይልቁንም ከእያንዳንዱ መሽቶ መንጋት ጋር ምርመራው እየጠነከረ ስቃዩም እየበረታ ነበር የሚሄደው። መርማሪ ፖሊሶቹ ከሰው የተፈጠሩ አይመስሉም። ጉዳቴ ጉዳት አይመስላቸውም። ዘውትር በኤሌክትሪክ ገመድ ገላይን ይተለትሉታል። በእርግጫና በቡጢ እየነረቱ እውነቱን አትናገርም በማለት ነፍሴን ያስጨንቋታል። ሚስጥሩንም ገልጬ እውነቱን ባውጣ ስቃይ እንደሚያበቃ ሕይወቴም ልትተርፍ እንደምትችል አውቃለሁ። ሆኖም ግን ሐሳቡን አእምሮዬ ሊቀበለው አልቻለም። በተለይም በባዕድ ዜጋ ፊት በቃ ተሸንፌያለሁ፣ ደከምኩ ማለት ኢትዮጵያዊ ክብርና ኩራቴን ለውርደት የሚዳርግ ጸያፍ ድርጊት ሆኖ ነው የሚታየኝ። እናም ከሚጠነክረው ምርመራ ጋር የኔም ጽናት ይበረታል። ታዲያ አንድ ጠዋት መርማሪ ፖሊሶቹ ክፍሌ በመግባት ምርመራቸውን ይያያዙታል። አዲስ ነገር የለም። ያው የተለመደው ግርፍ፣ እርግጫ፣ ቡጢ ነው። ነፍሴ ድረስ ጠልቆ በሚሰማኝ ዱላ እየጮኩ እየተወራጨው የተለመደ መልሴን እሰጣቸዋለሁ። ከፊት ለፊት ቀጥ ብሎ ቃሉን መዝገብ ላይ የሚያሰፍረው መርማሪ በተመሳሳይ መልሴ ተናዶ ነው መሰል መጽሐፉን አቁሞ አፍጦ ይመለከተኛል። የፊቱ ነጭ ቆዳ በልህ ሳምባ መስሏል። እናም አይኖቹ እንዳፈጠጠ ለምን እውነቱን አታወጣም አለኝ በኃይለ ቃል። እውነቴን እኮ ነው የምነግ የሚለውን አረፍተ ነገር ተናግሬ ሳልጨርስ የመርማሪው ትዕግስት በማለቁ ተመናጭቆ የወረወረው የብረት ብዕር ጤነኛው አይኔ ላይ አረፈ። በቅጽበት ህብረ ቀለማት ታይቶኝ ጠፋ። አልተደገመም። እይታዬ በጭልማ ተዋጠ። ሙቅ ፈሳሽም ጉንጮቼን ገምሶ ይወርድ ጀመር። እንባ አልነበረም። በተወረወረው የብረት ብዕር የፈሰሰው አይኔ እንጂ። ብዙም አልቆየ መርማሪዎቹ በኃይለ ቃል እየተሳደቡ በመውጣታቸው ብቸኛ ክፍሌ በታላቅ ዝምታ ተዋጠ። ለፈሰሰው አይኔ የማለቅስበት አይን ባይኖረኝም ደም እንባ ቀላቅሎ ከአይኔ የሚወርደው ፈሳሽ የተቆረጠ እጄ በተጠቀለለበት ፋሻ እየጠረኩ በጥልቅ ሐሳብ ተዋጥኩ። በባዕድ አገር እስር ቤት በባዕድ ዜጋ እጅ መከራና ስቃይ መቀበል ከጀመርኩ 1 ወር ከ15 ቀን ቢሆነኝ ነው። ጊዜው አጭር ነው። አካሌ ላይ የደረሰው ጉዳት ግን በአመታት ሊደርስ ከሚችለው ሁሉ የከፋ ነው። ብርሃኔ ተጋርዷል። 2 እጄና 1 እግሬም ተቆርጧል። የኤሌክትሪክ ገመድና ጉማሬ ተፈራርቀው የተለተሉት ቀሪው ገላይም ደም ባጋቱ ሰንበሮች ተዥጎርጉሯል። መርማሪዎቹ አካሌን ተራ በተራ እንደ ሸንኮራ እየቆረጡ በቀስታና በእርጋታ ነፍሴን ወደ ሞት አፋፍ እየገፏት ነው። ዛሬ አለበለዚያም ደግሞ ነገ ተነጎዲያ እንደምሞት አውቃለሁ። ታዲያ ሞት ለኔ ምንድን ነው? ደስታን የሚያቀዳጅ የምስራች እንጂ የሐዘን መርዶ አይደለም። ፈጣሪንም የምለምነው የመሞቻዬን ሰዓት እንዲያቀርባት ብቻ ነው። በዚህ ሐሳብ ተውጬ ሳለው የክፍሌ በር በመከፈቱ ጨካኞች መርማሪዎች ዳግም መጡ ይሆን ብዬ ድምጽ ወደ ሰማውበት ጆሮዬን አቀናሁ። ጨካኞቹ መርማሪዎች ሳይሆኑ ሩህሩሃ የአይኔ ሐኪም ነበረች ወደ ክፍሌ ዘለቀችው። ከ3 ቀን በፊት መርምራኝ ስትሄድ በፍንዳታው የተጋረደው ብርሃኔ የማየት ተስፋ ሊኖረው እንደሚችል ነግራኝ ነበር። ዛሬ ግን ሁለቱም ብርሃኔ ተጋርዷል።
ከ3 ቀን በፊት በጤነኛው አይኔ አያት ነበር። ዛሬ ግን ከድምጿ በቀር ምንም አይታየኝም። ዶክተሯ ወዳለውበት ቀርባ ከዳበሰችኝ በኋላ የእንባ ሳግ በሚቆራርጠው ድምጿ ከእንግዲህ ክብርህን ጠብቀህ ሙት አለችኝ በአማርኛ ቋንቋ። ከዚህ በፊት በአማርኛ ቋንቋ አናግራኝ የማታውቅ ቢሆንም ምክንያቱን አልጠየቅኳትም። ይልቁንም ራሴን በማነቃነቅ እሽታዬን ገለጽኩላት። እሷን ባታሳስበኝ የወሰንኩት ነገር ነውና እንደ ተወዳጅ እንግዳ ሞቴን በደስታ አጠባበቅ ጀመር። ብቻዬን ከታሰርኩበት ክፍል ሆኜ ምሽትና ንጋት ይፈራረቃሉ። ለኔ ግን ሁሉም ነገር ጨለማ ነው። የሚፈራረቀው ማብቂያ ያጣው ስቃዬ ብቻ ነው። ለመኖር የነበረኝ ተስፋ ከልቤ ወጥቶ ካለቀ ቆይቷል። ለምንም ነገር ስሜት አጥቻለሁ። ከእስር ክፍሌ ውጪ እንኳን የወጣሁት በሩህሩህ የአይኔ ሐኪም ጉትጎታ ነበር። ለምን የውጭውን ንፋስ አትቀበልም? ገላህንም ፀሐይ ይምታው በማለት ነበር በተሽከርካሪ ወንበር እየገፋች ለሕክምና አስመስላ ያወጣችኝ። በግቢው ውስጥ ወዲህ ወዲያ በመዘዋወር እስረኞቹ የሚፈጥሩት ድምጽና ንግግር ያለመድኩት በመሆኔ ግራ አጋባኝ። እንደ ዛሬው እንዲህ ሳሎን ያኔ በጤንነቴ ጊዜ በዚህ እስር ቤት አጥር ግቢ ጥግ አልፌያለሁ። ሰፊ ግቢ ነው። ሂትለር ነበር ለአደገኛ ወንጀለኞች ያሰራው። ዛሬ ደግሞ አደገኛ አሸባሪዎችና ነፍሰ ገዳይ ወንጀለኞች ይታሰሩበታል። ዛሬ እኔም ከአደገኛ ወንጀለኞች ጋር ታስሬ የመከራ ሕይወት እገፋለሁ። የዚህ ሕይወት ማብቂያ መች እንደሆነ አላውቅም። ለሀገሬ ግን ወንጀለኛ ሳልሆን ጀግና ነኝ። ተልእኮውን ባልፈጽምም ሚስጥር በመጠበቅ ከመከራ አድኛታለሁ። ይህን ጊዜ ከእስረኞቹ መካከል አይዞህ በርታ የሚል ንግግር በአማርኛ ቋንቋ በመሰንዘሩ በድንጋጤ ድምጹን ወደ ሰማሁበት አቅጣጫ ፊቴን መለስኩ። ኢትዮጵያዊ አይደለህም አለኝ። ያው ድምጽ በዝምታዬ ተገርሞ ነው መሰል። አዎ ነኝ፣ አንተ ማን ነህ? ምላሽ አላገኘውም። ቀጥዬ የሰማሁት ድምጽ ቢኖር የፖሊሶችን የዱላ ድብደባና ያናገረኝን ሰው የእሪታ ጩኸት ብቻ ነበር። ብዙም አልቆየ፣ ጩኸቱ እየራቀ ሄዶ ጠፋ። ከቶም ይህ ኢትዮጵያዊ ማን ነው? በምንስ ወንጀል ይሆን የተያዘው? ስንትስ ኢትዮጵያዊ ነው እንዲህ ከሀገር ውጪ በባዕድ እስር ቤት የመከራ ሕይወት የሚገፋው? አንዳች የሐዘን ስሜት ልቤ ውስጥ ሲወራሽ ታወቀኝ። በፊትም ቢሆን ክፍሌን ለቅቄ መውጣቱን የፈለግኩት አልነበረም። አሁን ደግሞ ይበልጥ ቀፈፈኝ። እናም ዶክተሬን በቃኝ ሳይሻል አይቀርም ሊያዙረኝ ነው መሰል ብያት ወደ ክፍሌ እንድትመልሰኝ አደረግኩ። ከዚች ቀን በኋላ ውጪውን የማየት እድል አልገጠመኝም። አንዳንድ ጊዜ ብቸኝነት ሲያጠቃኝ፣ ክፍሌ ውስጥ ያለው ዝምታ ጭንቀት ሲፈጥርብኝ የሲሚንቶ ወለሉ ላይ በመንፏቀቅ ወደ በሩ እጠጋለሁ። በሩ ላይም በመንጠልጠል ቆምና ሁለት እጆቼን ለነፋስ ማስገቢያ ተከፍተው በብረት ዘንግ የተጋረዱትን ቋሚዎች አሳልፍና ወደ ውጭ ያለው ፍንዳታው የጋረደው አይኔ ማየት ባይችልም ብርሃንና ጨለማ የሚለይ በመሆኑ ዝም ብዬ ወደ ውጭ አፈጣለሁ። የእስረኞቹ ጫጫታ ይሰማኛል። በምርመራ ሰዓት ብዙዎቹ ጩኸቴን የሚሰሙ በመሆናቸው ያበረታቱኛል። አንዳንዶቹም ቸኮላት በማጉረስ ሊቀልዱኝ ይሞክራሉ። ሆኖም ግን ምላሴ ጣም መለየት ያቆመ በመሆኑ መልሼ ተፋባቸዋለሁ። we are on the same ship እንዳንተ እስረኛንን ማለት ነው በማለት ቸኮላት መሆኑን ይነግሩኛል። ታዲያ ፖሊሶቹ የክፋታቸው ክፋት ብዙም ሳልነጋገር እስረኞቹን ያባሩና እኔም ወደ ቦታዬ እንድመለስ ብረቱን ያስኩበትን እጄን በቆመጣቸው ይመቱታል። በጣም ያማል። ይሁን እንጂ አንዴ እንደመቱኝ ብረቱን ለቅቄ አልወድቅም። በውጭ ሀገር ዜጋ ፊት ተሸናፊ ሆኖ መታየት ከሞት እኩል ስለምቆጥረው እያመመኝ ፖሊሱን ዛሬ ጥሩ ቁርስ ነው መሰል የበላኸው ጡንቻው ታሃል በማለት አሾፍበታለሁ። ህመሙ ሲበረታብኝ የያዝኩትን ብረት ዘንግ በመልቀቅ የሲሚንቶ ወለል ላይ እዘረጋለሁ። የእስር ቤቱ የቀን ተቀን ህይወቴም እንዲህ ነበር። ለውጥ የሚባል ነገር የለም። ዛሬ ነገ ተነጎዳ ስቃይ ብቻ ነው። እየቆየ ሲሄድ ቦታውን ከመላመድ ይልቅ ትዕግስት ያልቆ ከጎኑ መብቀል የጀመረው ምሬት የመጨረሻው ደረጃ ላይ ደረሰ። ከእንግዲህ ወዲያ መኖር ለኔ ምንድነው? ለልቤ ተስፋና ብርታትን የሚሰጠኝ የነበረው ለሀገሬ ስል የከፈልኩት መስዋዕትነት ነው።
የዜግነት ግዴታዬን በደሜና በስጋዬ ከፍያለሁ። እውነቱን ካልገለጽኩ በቀር ያቺን ውብ ምድር ዳግም የማየት ተስፋ የለኝም። ቤተሰቤም ከሀገሬ ጋር ርቀዋል። በቃ እንግዲህ ይህ የስቃይ ህይወት ተስፋ አልባ ህይወት ሊያበቃ ይገባል። ከተቀመጥኩበት ግድግዳውን ባጥጬ በመነሳት ቆምኩ። ካሰብኩ ካለብዙ ማመንታት ቁልቁል የሲሚንቶ ወለል ላይ በግንባሬ ለመፈጥፈጥ ባለኝ ኃይል ሁሉ ተወረወርኩ። ከ2 ቀን በኋላ ነበር መትረፌን ያወቅኩት። ግንባሬ በፋሻ ታሽጓል። ተአምር አልኩ። ሞት የሞት ሀገር እንዲህ ውድ ይሆን? ከቶ መግዜሩስ ምን ነው እንዲጨከነብኝ? ለሰራውት ግፍ የስካኑ ቅጣት አይበቃም? ስሜቴ ተዘበራርቋል። አንዳች ፍርሃት ሰውነቴን ያርደዋል። ስለ ሚስቴና ልጆቼ በጥልቀት ማሰብ የጀመርኩት ከዚህ ቀን በኋላ ነበር። በምን ሁኔታ ላይ ይሆን ያሉት? ምስላቸው በአይኔ፣ ድምጻቸው በጆሮ ይመላለሳል። እንደ ምግብ ውሃ እየራቡና እየጠሙ በሩቅ በማይገኝ ፍቅራቸው ልቤን ያስለቅሱታል። በባዶ ክፍል ብቻዬን በትካዜ እየተዋጥኩ ለአንድ ደቂቃ እንኳን አይቻቸው እሞት ዘንድ ለፈጣሪ ጸልያለሁ። ታዲያ አንድ ጠዋት ምናልባትም የእስር ህይወቴን መግፋት ከጀመርኩ በ3ኛው ወሬ ላይ ይመስለኛል መርማሪ ፖሊሶቹ አሰቃይተውኝ እንደወጡ የነሱን እግር ተከትሎ የበርካታ ሰዎች ኮቴ ድምጽ ወደ ክፍሌ ዘለቀ። የዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል አባላት ነበሩ። እንደ መርማሪዎቹ በቁጣ በዱላ ሳይሆን በትህትና ለምን እንደመጡ አስረድተው የምን ዜጋ እንደሆንኩ የታሰርኩበትን ጊዜና የደረሰብኝን ጉዳት በመጠየቅ ረጅም ሰዓታት አብረውኝ ከቆዩ በኋላ አበረታተው ስቃዩም እንደሚያበቃ ጉዳዩም በፍርድ ቤት እንደሚታይ ነግረውኝ ወጡ። በእርግጥ ስቃዬ ያበቃ ይሆን? ከረጅም እስር በኋላ ዳግም ያገሬን ምድር ለመርገጥ ቤተሰቤን ለማግኘት እበቃ ይሆን? ህልም እንጂ እውን አልመስልሃለኝ። ለሁለተኛ ጊዜ 5 ሰዎች መጥተው ሲጎበኙኝ እግዚአብሔር ነፍሴን እንዲታደጓት የላካቸው መልእክተኞች አድርጌ ነበር የማያቸው። በእርግጥም ነፍሴን ሊታደጓት ነው። ጉዳዩን ፍርድ ቤት አቅርበው ቀጠሮ አስይዘዋል። ኢትዮጵያ ኤምባሲ በመሄድ ስለኔ ጠይቀው የምናውቀው ነገር የለም እንዳላቸው ነገሩኝ። ነገሩ ትክክል በመሆኑ አዎ ከሀገሬ ከወጣው ቆይቻለሁ፣ አያውቁኝም ብዬ አስተባበልኩ። ከዚህ ሁሉ በላይ ያስገረመኝና ያስፈራኝ በተልእኮ ላይ የሞተው ጓደኛዬን ሬሳ ኤምባሲያችን አልቀበልም ማለቱን ስሰማ ነው። የዲፕሎማሲ ህግ ባይገባኝም ወንጀለኛ ቢሆን እንዴት ሀገሩ መሬት ላይ ሊቀበር አይገባም ስላዘንኩ። የሆነ ሆኖ ጉዳዩ 2 ጊዜ ፍርድ ቤት ከቀረበ በኋላ ግንቦት 7 1974 ዓመተ ምህረት የመጨረሻ ውሳኔ ተሰጠኝ። ወደ ሀገሬ እንድመለስና ዳግም የጀርመንን መሬት ብረግጥ የሞት ፍርድ እንደሚጠብቀኝ ተነገረኝ። የአምነስቲም ሰዎች ከዓለም አቀፍ ቀይ መስቀል ሰዎች ጋር በመነጋገር በፖሊሶች ታጅቤ በኢንተርፍሉግ አውሮፕላን ግንቦት 9 1974 ዓመተ ምህረት ከሌሊቱ 6 ሰዓት የጀርመንን ምድር ለቀቅኩ። ደስታ ይሉት ሐዘን፣ አንዳች ልዩ ስሜት በልቤ ውስጥ ተፈጥሯል። የሞትን መሪር ጽዋ ለመጎንጨት ቀን እቁጥር ከነበረበት ባዕድ ሀገር ለቅቄ ወደ እናት ምድሬ የማመራ ቢሆንም መንፈሴ ሊረጋጋልኝ አልቻለም። ደግሞም የምችልበት ሁኔታ ላይ አልነበርኩም። ከሞት ብተርፍም የደረሰብኝ ጉዳት ከሞት ያላነሰ ነው። ቀጣዩ ህይወቴ በስጋትና በጥርጣሬ በምኞትና በተስፋ የተሞላ ነው። ታላቅ የህይወት ደንቃራ ከፊቴ ተደቅኖ እንደሚጠብቀኝ አውቃለሁ። በፊት በሁለት እግሬ የተመላለስኩባቸውን የሀገሬን መንገዶች ዳግም በሁለት እግሬ አልረግጣቸውም። እቅፌ ውስጥ አኑሬ እየደባበስኩ ላሳደግኳቸው ልጆቼ ዛሬ መደባበሻ እጅም ሆነ መመልከቻ ብርሃን የለኝም። ሲያገኙኝ ምን አይነት ሐዘን ይፈጠርባቸው ይሆን? የተሳፈርኩበት አውሮፕላን የአዲስ አበባን ዓለም አቀፍ አየር ማረፊያ አስፋልት በጎማዎቹ ሲነካ ክፉን ነገር ሁሉ ፈጣሪ ያርቅልኝ ዘንድ በልቤ ጸሎት አደረስኩ። ይዘውኝ በመጡት ጀርመናዊ ፖሊሶች ታጅቤ ከአውሮፕላን በመውረድ ወደ እንግዳ ማረፊያ ክፍል ስገባ ከጠዋቱ 3 ሰዓት ሆኖ ነበር። ወደ ሀገር ቤት የመመለሴ ነገር ለቀይ መስቀል እንጂ ለመንግስት ያልተገለጠ ጉዳይ ስለነበር በእንግዳ ማረፊያ ክፍል ውስጥ ብዙ ግርግር ተፈጠረ።
የኢሚግሬሽን ሰዎች ተደጋጋሚ ስልክ ወደ ደህንነቱ ዋና መስሪያ ቤት ሲያደርጉ፣ ጀርመናዮቹ ደግሞ ወደ ቀይ መስቀል ይደውላሉ። በሌላ በኩል ደግሞ በፊት የሚያውቁኝ የአየር መንገዱ ሰራተኞችና የሥራ ባልደረቦቼ ከበውኝ በመቆም ግማሾቹ ድምፅ እያሰሙ ያለቅሳሉ። የተቀሩት አንዳንድ ጥያቄዎችን በመጠየቅ ሊያጽናኑኝ ይሞክራሉ። በዚህ አይነት ግርግር ለ2 ሰዓታት ከቆየው በኋላ የቀይ መስቀል አባላት አምቡላንስ ይዘው በመድረሳቸው ከአጃቢዎቹ ተረክበው ወደ አምቡላንሳቸው ወሰዱኝ። ወዴት ሊወስዱኝ እንደሆነ የማውቀው ነገር አልነበረም። አምቡላንሱ እንቅስቃሴ ሊጀምር ሹፌሩን ጉዞ ወዴት እንደሆነ ጠየቅኩት። ወደ ጥቁር አንበሳ ሆስፒታል እንደሆነ ገለጸልኝ። ለምን ጥቁር አንበሳ? እኔ የሰራዊቱ አባል እንጂ ሲቪል አይደለሁም። አንዳች ጥርጣሬ ልቤ ውስጥ ተፈጠረ። ሆኖ ባላየውም ፈራው። የተሳፈርኩበትን ሚስጥራዊ ተልዕኮ ከምናውቀው 2 ሰዎች መካከል አንዱ ሞቷል። የተረፍኩት እኔ ብቻ ነኝ። ታላቅ ሚስጥሩንም ባዕድ አገር ደብቄ መጥቻለሁ። ታዲያ አሁን ሚስጥሩን ከነጭራሹ ለማጥፋት ቢገሉኝስ? በዚህ ጊዜ ወደ ወገን መቅረቡ አስፈላጊ ነው። በጦር ኃይሎች ሆስፒታል ከሚያገለግሉ አብዛኞቹ ዶክተሮች ጋር ካዴት ትምህርት ቤት መምህር ሳለሁ በመተዋወቄ ወደዚያ ማምራቱ አማራጭ የሌለው መፍትሄ ሆኖ አገኘሁት። ከሞት ሊያድኑኝ ባይችሉም ሬሳዬ የወደቀበትን ለቤተሰቤ ሊያሳውቁ ይችላሉ። እናም የአምቡላንሱን ሹፌር ወደ ጦር ኃይሎች ሆስፒታል እንዲያደርሰኝ ነገርኩት። እንዳልኩትም አደረገ። እንደ ምኞቴና ፍላጎቴ ግን ወደ ሆስፒታሉ የመግባቱ ጉዳይ ቀላል አልሆነልኝም። ምክንያቱም የሰራዊቱ አባሎች ለሕክምና ወደ ሆስፒታሉ የሚመጡት በራሳቸው መኪና ከአሳካሚዎቻቸው ጋር ከመሆኑም በላይ ወታደራዊ ዩኒፎርማቸውንም ያደርጋሉ። የኔ አመጣጥ ግን ከነሱ ፍጹም የተለየ ነበር። የሰራዊቱ አሳካሚ አብሮኝ የለም። የደረኩትን ካኪ መሳይ ሰፊ የጀርመን እስረኛ ዩኒፎርም ምንም ከዚህ በፊት አይተውት የሚያውቁም አይመስለኝም። በተጨማሪም ላለፉት 3 ወራት በኤሌክትሪክ ንዝረትና በፀሐይ ብርሃን እጦት የተገፈፈው የቆዳዬ ገጽታ ወታደርነቴን እንዲጠራጠሩ አድርጓቸዋል። በዚህም የተነሳ አታካራው በመጠናከሩ በጊዜው የሆስፒታሉ አስተዳዳሪ የነበሩትን ኮሎኔል መሐመድ ካዴት ትምህርት ቤት መምህር ሳሉ እንተዋወቅ ስለነበረ እሳቸው እንዲጠሩልኝ አስደረግኩ። ብዙም ሳይቆዩ ኮሎኔሉ መጡ። እሳቸውም አይተው ሊያውቁኝ አልቻሉም መሰል። ማነህ አንተ አሉኝ። በካዴት ትምህርት ቤት ስለነበረን አንዳንድ የጋራ ገጠመኝ በማንሳት ሳውራና ስስቅ በድምጽ ለዩኝ መሰል። ተድላ ነህ እንዴ አሉኝ። አዎን ስላቸው ምን ሆነህ ነው? እንዴት? የሚያዩትን ለማመን ሳይቸገሩ አልቀሩም። እንዲያም ሆኖ ግን ምክንያቱን አልገለጽኩላቸውም። እህል ውሃ ከቀመስኩ 1 ቀን አልፎኝ ስለነበር መጀመሪያ ያን አስመጥተውልኝ እረፍት ካደረኩ በኋላ እንደምንጨዋወት ነግሬያቸው ትዕዛዝ በማስተላለፍ ላይ ሳሉ የደህንነቱ መስሪያ ቤት አባላት በስፍራው በመድረሳቸው ሁሉም ነገር በእንጥልጥል ቀረ። የደህንነቱ አባላት አካባቢ የነበሩትን ሰዎች ገለል ካደረጉ በኋላ ቀጭን ትዕዛዝና መመሪያቸውን ማስተላለፍ ጀመሩ። እስካሁንም ሳይመጡ የዘገዩት ጥቁር አንበሳ ሆስፒታል ሲያፈላልጉኝ እንደሆነ ከንግግራቸው መረዳት ችያለሁ። ከዚህ ሁሉ በላይ ልቤ ውስጥ ታላቅ ስጋትና ጥርጣሬን የፈጠረው ቤተሰብንም ሆነ ጓደኛን ለማግኘት የማደርገው ጥረት እንዳይኖር ሌላ ተጨማሪ ትዕዛዝና መመሪያ እስኪሰጠኝ ድረስ ለዚሁ ታዛዥና ተገዢ እንደሆን የተሰጠኝ ማስጠንቀቂያ ነው። ግን ለምን ብዬ በልቤ ራሴን ጠየቅኩኝ። ምላሽ አልነበረኝም። የሆነ ሆኖ ባለሁበት ሁኔታ ምንም አይነት ትዕዛዝ ቢያስተላልፉ በጸጋ ከመቀበል በቀር የማደርገው ነገር ባለመኖሩ እሽታዬን ገለጽኩላቸው። በዚህ አይነት ጥብቅ መመሪያና ትዕዛዝ ነበር የጦር ኃይሎች ሆስፒታል ህይወቴን አንድ ብዬ ጀመርኩት። ከዚህ ችለት በኋላም ቢሆን ትዕዛዝና መመሪያው ከመጥበቅ በቀር እየላላልኝ አልመጣም። ይልቁንም የደህንነት ሚኒስትሩ ጸሐፊና አለቃዬ ጭምር አለሁበት ድረስ በመምጣት ያንኑ ትዕዛዝ አጠናክረውት ሄዱ። ለሕክምና እርዳታ ካልሆነ በቀር ከተመደቡልኝ ሞግዚቶች ውጪ ማንንም እንዳላገኝ ሆንኩ። የፀሐይ ብርሃንም ቢሆን ከሰዓት ካልሆነ በቀር ጠዋት ከክፍሌ ወጥቼ መቀበል አልችልም። ጠዋት የውጪ ታካሚ ወደ ግቢው ስለሚገባ ታክመው እስኪወጡ ክፍሌ ውስጥ ተዘግቼ እቀመጣለሁ። ክፍሉ የሚወደድ አይነት አይደለም። ለመልመድ ብዙ ጊዜ ፈጅቶብኛል።
በዚህ ላይ ከኔ ሌላ 13 በሽተኞች የሚኖሩበት ነው። በጀርመን ያሳለፍኩት 3 ወር የሰቆቃ ጊዜ በመኝታ ክፍሌ እሰማው የነበረው የሌላ ሰው ድምጽ የመርማሪና የገራፊዎቹን ብቻ ነበር። ታዲያ ያ ልምድ እዚህ ያለቀኝ ብሎ የሌላ ሰው ንግግርና ድምጽ በሰማው ቁጥር መርማሪ ፖሊሶቹ የመጡ ያህል እሳቀቃለሁ። በሽተኞቹ ቀርበው ሲነኩኝም ሆነ ሲያነጋግሩኝ በመወራጨት ለመከላከል እሞክራለሁ። ይሁንና በአንድ አካባቢ ብቻ እንደ እስረኛ የተወሰነ እንቅስቃሴ ሕይወቴን መራራ አደረጋት። በባዕድ ሀገር እስር ቤት ውስጥ መጥለቅ ጀምራ የነበረችው የሕይወቴ ጀንበር በሀገሬ ምድር ላይ እንደ አዲስ ትወጣለች የሚል ግምት ነበረኝ። ከቀን ወደ ቀን ሁኔታዎች ተስተካክለው ምኞቴ እውን ይሆናል ብዬ ባስብም የተሻለ ነገር ሊመጣልኝ አልቻለም። ሕክምና ያደረጉልኝ የሆስፒታሉ ሐኪሞች በፍንዳታ የተጋረደው አይኔ በውጭ ሀገር ከታከመ የማየት ዕድል ሊኖረው እንደሚችል ገልጸውልኛል። ከመንግስት በኩል ግን በጎ ምላሽ አላገኘውም። በመሃል ያለው እንቆቅልሽ ምን እንደሆነ ሊገባኝ አልቻለም። ትግስቴ ተሟጦ አለቀ። ንዴት፣ ብስጭት፣ ጭንቀትና ጸጸትም በላይ ላይ ነገሱ። በዚህ ስሜት ውስጥ ሳለው አንድ ቀን ሊቀመንበር መንግስቱ ሆስፒታሉን ለመጎብኘት በመምጣታቸው ብሶትና ሮሮዬን መተንፈሻ አጋጣሚ አገኘው ብዬ ስደሰት የደህንነቱ አባሎች እንዳልገናኝ እገዳ አደረጉብኝ። በጣም አዘንኩ። ከእንግዲህ በኋላ ብሶቴን ለመተንፈስ ያለኝ ጠባብ ቀዳዳ አንድ ብቻ ነው። ይኸውም የሀገሪቱ ታላላቅ ባለስልጣናት ልጆቻቸው፣ ሚስቶቻቸውና ዘመዶቻቸው ሲታመሙ ለመጠየቅ በውድቅት ወደ ሆስፒታሉ ይመጣሉ የሚል ወሬ ሰምቼ ነበርና ይህን ጊዜ ተጠቅሜ ብሶቴን ለመተንፈስ ወሰንኩ። ይህ ጥረቴ እንዲሳካም የሆስፒታሉ ሐኪሞችና ሰራተኞች የባለስልጣኖች ልጆች ሚስት ወይንም ዘመድ ሲተኛ መተው በመንገር እንዲተባበሩኝ አደረግኩ። እኔም ተስፋዬን ሳልቆርጥ በተሽከርካሪ ወንበሬ ላይ በመሆን ብርድና ቁር እየተፈራረቁብኝ እጠባበቃለሁ። ታዲያ አንድ ቀን ምሽት ላይ ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ባለቤታቸውን ሊጠይቁ ሲመጡ ስላገኘኋቸው ማንነቴን በመግለጽ ብሶቴን ነገርኳቸው። አይኔ የውጭ ሀገር ሕክምና ከተደረገለት የማየት ተስፋ እንዳለው ከመጣው ጀምሮም ከቤተሰብ እንዳልገናኝ ተከልክዬ የግማሽ እስረኛ ሕይወት እንደምገፋ በመግለጽ እርዳታቸውን ያደርጉልኝ ዘንድ ተማጸንኳቸው። ጠቅላይ ሚኒስትሩም ብሶቴን ካደመጡ በኋላ የሚቻላቸውን ሁሉ እንደሚያደርጉልኝ ቃል በመግባት የሚያበረታታም ተስፋ ሰጥተውኝ ሄዱ። በነጋታው የጠቅላይ ሚኒስትሩን የተስፋ ቃል በጊዜው የሆስፒታሉ ዳይሬክተር ለነበሩት ለዶክተር ግዛው ፀሐይ ነገርኳቸው። እሳቸውም ከሰብአዊና ከወገናዊ ስሜት በመነጨ ርህራሄ ጠቅላላ ምርመራ እንደ አዲስ እንዳደርግ ካደረጉ በኋላ የምርመራ ውጤት አጠቃላይ ሪፖርት በማዘጋጀት በራሳቸው ጥረት አሜሪካ ለሚገኝ ኢትዮጵያዊ ዶክተር ጓዳቸው በመላክ አስፈላጊው መረጃ እንዲመጣልኝ አስደረጉ። ከአሜሪካ የመጣው መረጃ እጅግ የሚያበረታታ ነበር። በመረጃው መሰረት አይኔ ከሁለት ኦፕራሲዮን በኋላ ካለመነጽር ማየት ይችላል። በኤሌክትሮኒክስ በመታገዝ የጤነኛ እጅን 75% ያህል የሚሰራ አርቲፊሻል እጆች፣ የጤነኛ እግሬን እንቅስቃሴ ጠብቆ የሚታጠፍና የሚዘረጋ በሃይድሮሊክስ የሚሰራ እግርም መግጠም እንደሚቻል ተገልጿል። ለዚህ ሁሉ ሕክምና የሚያስፈልገው ገንዘብ $13700 ሲሆን ክፍያውም ከሕክምናው በኋላ እንደሚፈጸም መረጃው ያመለክታል። የምስራቹን ዶክተሩ ሲነግሩኝ ልቤ ውስጥ የተፈጠረው ስሜት ሞቶ የመነሳት ያክል ነበር። እውን ዳግም ብርሃኔ ተገልጦ በሀገሬ ምድር ላይ በሁለት እግሬ ይራመድ ይሆን? በልቤ ውስጥ መሞት ጀምሮ የነበረው ተስፋዬ ማቆጥቆጥ በመጀመሩ ሀገሬ ከመጣው ጊዜ ጀምሮ የደረሰብኝን መግሏላት ይቅር ለእግዚአብሔር በማለት በትዕግስት ውጤቱን መጠባበቅ ቀጠልኩ። ጠቅላይ ሚኒስትሩ የገቡልኝ ቃል ገና በተስፋ ደረጃ ላይ ያለ ቢሆንም የኔ ችግርና ጭንቀት እልባት ያገኘ ሆኖ ተሰምቶኛል። ታዲያ በዚህ ጊዜ በጣሙን የሚረብሽና እረፍት የሚነሳይ ነገር የቤተሰቤ ጉዳይ ነበር። ይሙቱ ይኖሩ የማውቀው ነገር የለም። እንዲያውም አንዳንድ ጊዜ እስካሁን እንዳላገኛቸው የተደረኩት አንድ ነገር ቢሆኑ ነው እልና ክፉ ነገር አስባለሁ። ከውጪ ሰው እንዳልገናኝ ጥብቅ ቁጥጥር ስለነበረኝ አንዳችን ፍንጭ አላገኘውም።
በኋላ ግን መንግስት ባይፈቅድም በሞግዚቶቼ እርዳታ አንዳንድ ጓደኞቼ ውድቅት ላይ በመምጣት እገዳቸውን ጥለው ያገኙኝ ጀመር። ስለኔ አንዳችም ቃል እንዳይተነፍሱ ጥብቅ ትዕዛዝ ተሰጥቷቸዋል። እናም ለመጀመሪያ ጊዜ ስለ ቤተሰቦቼ የሰማሁት ከነዚህ ጓዶቼ ነበር። አዎ እንደገመትኩት ቤተሰቦቼ ጥሩ ሁኔታ ላይ አልነበሩም። ለተልእኮ ከሄድኩ ከጥቂት ወራት በኋላ የአየር መንገዱ ይሰጣቸው የነበረውን የኪስ ገንዘብ አቁሞባቸዋል። የደህንነቱ መስሪያ ቤት የሚከፍላቸው ነገር የለም። እስካሁንም ህይወታቸውን የሚገፉት የሥራ ባልደረቦቼ በየወሩ በማዋጣት በሚሰጧቸው ገንዘብ ነው። በጠቅላይ ሚኒስትሩ ተስፋ ደስታን ፈጥሮ የነበረው ልቤ ዳግም በሐዘን ተዋጠ። እንዴት እንዲደረጋል? ሀገር አንተን ለግዳጅ ልካ ቤተሰብህን አትቀጣም ብለውኛል ነበር። ይህንኑ ጉዳይ በመግለጽ ማመልከቻ ጽፌ በሚቆጣጠሩኝ የደህንነት አባሎች አማካኝነት ለሚኒስትሩ መስሪያ ቤት አስገባው። ደሞዜ ለቤተሰቦቼ እንዲሰጥ ጠየቅኩ። ደሞዙ እስኪፈቀድ ግን መቆየት አልቻልኩም። ከምንጊዜውም በባሰ መልኩ ሚስቴና ልጆቼ ባይኔ ይመላለሳሉ። እነሱን ሳስብ የማድርበት ጊዜም አለ። በዚህም የተነሳ የተፈጠረብኝን ችግር ለሆስፒታሉ የፖለቲካ መምሪያ ኃላፊ በመግለጽ መገናኘት እንኳን ባልችል የልጆቼን ድምጽ እንኳን መስማት እንድችል ያደርገኝ ዘንድ ተማጸንኩ። የፖለቲካ ኃላፊው የመፍቀድም ሆነ የመከልከል መብት ባይኖረውም ሁኔታው በጣም ስላሳዘነው ከታወቀ የሚደርስበትን ብርቱ ፈተና ባለመፍራት ከመኪና የማልወርድ መሆኔን ቃል ካስገባኝ በኋላ አንድ ምሽት ላይ ከአምቡላንስ ወንበር ስር ደብቆኝ ይዞኝ ወጣ። ዕለቱ የአዲስ ዓመት ዋዜማ ነው። አካለ ጎዶሎ ያደረገኝ የ1974 ዓመተ ምህረት ወደ 75 የሚቀየርበት ምሽት። ከመኪናው ውጭ ያለውን የከተማዋን ገጽታ ማየት ባልችልም ሁሉም ነገር ይታወሰኛል። እንዲህ አይነት የአዲስ ዘመን ዋዜማዎችን ብዙ አሳልፌያለሁ። ያሁኑ ግን ፍጹም የተለየ ነው። ልቤ ውስጥ የሚደበላለቀው ሐዘንና ደስታ ከዚህ በፊት ያልጎበኘኝ አይነት ነው። ሌላው ቀርቶ ለጀግንነቴ ክብርና ኩራት አገኝባታለሁ ብዬ ባስብኳት ሀገሬ እንደ ወንጀለኛ የመኪና ወንበር ስር መደበቄ ህሊናን የሚያደማ ነው። ወደ ቤቴና ልጆቼ ሐሳቤን የመለስኩት ወደ ሰፈሬ የሚያስገባውን ኮረኮንች መኪናው ሲይዝ ነበር። ልቤም የዓመታት ስልቱን ቀየረ። ጭራሽ ራሴን መቆጣጠር የማልችል መሰለኝ። የፖለቲካ ኃላፊው ቤቴ ደጅ መኪናው ሲደርስ አስቁሞ አንዳንድ እይታዎችን ነገረኝ። የሰፈሩ አባወራዎች፣ እናቶችና ህፃናት ልጆች ችቦ እያበሩ ናቸው። እዮሃ አበባዬ በሚለው የአዲስ ዓመት ብስራት ዘፈን ውስጥ የልጆቼም ድምጽ አለ። ከዚህ በፊት አድምጬው እንደማላውቅ ድንቅ መዝሙር ልቤን በብርቱ ማረከው። በደንብ ማድመጥ እንድችል ገላዬ ሁሉ ጆሮዬ በሆነ ስል ተመኘው። የምሆነው ጨነቀኝ። የናፍቆት የፍቅርና የሐዘን እንባ ከአንዱ አይኔ በአንዱ ጉንጬ ላይ ይወርዳል። ከመኪናው ተስፈንጥሬ በመውረድ ልጆቼ ላይ ተጠምጥሜ ፍቅሬን ብገልጽላቸው ናፍቆቴን ብወጣ ደስታዬ ነበር። ግን አልችልም። ብችልም የሚፈጠረው ችግር እድሜ ልኬን የሚጸጽተኝ ይሆናል። በዚህ አይነት ሁኔታ የልጆቼን ድምጽ ሳዳምጥ ከቆየው በኋላ መሄዱ ቢቀፈኝም በውዴታ ግዴታ አይኔ ብቻ ሳይሆን ልቤም እያነባ ለግዞት ወደ ተከለለልኝ ሆስፒታል ተመለስኩ። አዲስ ዓመት ተጀመረ። ቀናትን ብቻ ሳይሆን ወራትንም አስቆጠረ። የኔ ህይወት ግን ያው እንደ በፊቱ ለውጥ አልባ ነው። ዘወትር ብሶት፣ ማመልከቻ፣ መማጸንና መለማመጥ። በመጨረሻም የጥቅምት ወር አልቆ ህዳር ሲጀመር ባላወቅኩት ምክንያት የአሜሪካው ሕክምና ቀርቶ ወደ ስዊዘርላንድ መዞሩ ተነገረኝ። ምናልባትም ጠቅላይ ሚኒስትሩ የሀገር አቀፍ ቀይ መስቀል የበላይ ተጠባባቂ ስለሆነ ይሆናል። በዚህም የተነሳ ወደ አሜሪካ የተላከው አይነት የምርመራ ውጤት አጠቃላይ መግለጫ ወደ ስዊዘርላንድ በአዲስ መልክ ተዘጋጅቶ ተላከ። የህዳሩ ወር ከማለቁ በፊት አዲስ ፓስፖርትና ስም ለኪሴ $500 ተሰጥቶኝ ወደ ስዊዘርላንድ በረራ አደረኩኝ። አብረኝ የምትጓዝ ሞግዚትም ተመድቦልኛል። ለሞግዚቷ ከተሰጣት የጽሑፍ ደብዳቤ መረዳት እንደቻልኩት እኔን ከመንከባከብ ባሻገር ከማንም ሰው ጋር ግንኙነት እንዳላደርግ ትጠባበቃለች።
ይህም ሆኖ በተገኘ ጊዜ በአስቸኳይ እንድታሳውቅ ተገልጾላታል። የዚህ ሁሉ እንቆቅልሽ ምክንያት ምን እንደሆነ መቼም እንደሚያበቃ አይገባኝም። ግና ከስዊዘርላንድ መልስ የበፊቱ ሁኔታ እንደማይጠብቀኝ ተስፋ አድርጌያለሁ። ስዊዘርላንድ በሕክምና ላይ ሳለው ያሳለፍኳቸው ቀናቶች የየራሳቸውን ትዝታ፣ ሐዘንና ደስታ እንዲሁም ምኞትና ተስፋ እየፈጠሩብኝ ነበር። በተለይም የመጀመሪያና የመጨረሻ ጊዜያቱን አልረሳቸውም። ወጪን በመቻል ከሀገሬ የወሰደኝ ዓለም አቀፍ ቀይ መስቀል የምኖርበት ሆስፒታል በመከራየት ሕክምናም እንዳገኝ አድርጓል። ይሁን እንጂ ስዊዘርላንድ ውስጥ ኮሚኒስት የተጠላ በመሆኑ እኔም የመጣሁት ከኮሚኒዝም ተከታይ ሀገር ኢትዮጵያ ስለሆነ የሚያክሙኝ ዶክተሮችም ሆኑ ነርሶች በሙሉ ልባቸው ሊረዱኝ ፈቃደኛ አልነበሩም። ለእጅና ለእግሬም የገጠሙልኝ ሰው ሰራሽ አካል ከሸክም በቀር ብዙም የሚያገለግል አይደለም። የአይኔም ጉዳይ ተስፋ የሚሰጥ አይነት አይደለም። ምንም እንኳን በተባለው መሰረት 2 ጊዜ ኦፕራሲዮን ቢደረግልኝም የማየትና የለማየቱ ጉዳይ ሳይረጋገጥ የተሰፋበትም ክር ሳይፈታ ወደ ሀገሬ ለመመለስ መነጋገር ይዘዋል። በዚህ አይነት ተስፋ አስቆራጭ ሁኔታ 3 ወር ከገፋው በኋላ የማደርገው ጨንቆኝ ሳለ አንድ ጠዋት ጥሩ አጋጣሚ ተፈጠረ። ሆስፒታል ውስጥ በማገገም ላይ ነበርኩ። ሕክምናዬን ትከታተል የነበረችው ስዊዘርላንዳዊ ነርስም በአጋጣሚ ሀብሌ ላይ የተንጠለጠለውን የመስቀል ቅርጽ በማየቷ ከኢትዮጵያ እንደመጣው እያወቀች ከየት ሀገር እንደመጣው ጠየቀችኝ። ይህን እድል ተጠቅሜ የተሻለ ሕክምና ማግኘት ስለነበረብኝ ለራሴ አዲስ ታሪክ ፈጥሬ ተረኩላት። ኬንያ ሞምባሳ ውስጥ ትልቅ ድርጅት የነበረኝ ኢትዮጵያዊ እንደነበርኩ በዚያም ሳለው ኦክሲጅን ፈንድቶ ድርጅቱን ሲያወድም እኔም ላይ እንዲህ አይነት ጉዳት እንደደረሰብኝና ከዚያም ወደ ሀገሬ ተመልሼ ስኖር ቀይ መስቀል ችግሬን አይቶ ለሕክምና ወደዚህ እንደላከኝ ገለጽኩላት። ታሪኬ ቢያሳዝናትም እጄ ላይ የወታደሮች ንቅሳት በመኖሩ ልታምነኝ አልፈለገችም። ንቅሳቱንም በመጠቆም የወታደሮች ይመስላል አለችኝ። ሌላ ትንሽ የፈጠራ ታሪክ ጨመርኩላት። መርከበኛ ሆኜ ብዙ ሀገር እንደዞርኩና በየወደቡም እንዲህ አይነት ንቅሳት እንደሚሰራ ነገርኳት። ክርስቲያን ነህ? በኢየሱስ ታምናለህ? አለችኝ። አዎንታዬን ገለጽኩ። ለዚህም ማረጋገጫ ይሆን ዘንድ ቀጠሮ ይዛ ሆስፒታሉ ስር ካሉት ጸሎት ቤት ወሰደችኝ። በዚያም በትክክል ጸሎታዊ ስርዓቴን ሳደርግ በማየቷ ከልቧ መነችኝ። ዜናውንም ለሚያክመኝ ዶክተር በመንገርና ለሌሎቹም በማሳወቅ ከዚህ በፊት ያላገኘሁትን እንክብካቤና ጥበቃ ይደረግልኝ ጀመር። ወደ ሀገሬ የመመለሴ ጉዳይ ተሰርዞ ዶክተሩ በቀን በቀን ሕክምና እያደረገልኝ እድገትና መሻሻሉንም መቆጣጠር ያዘ። በራሱም ወጪ ለተበሳው የጆሮዬ ታምቡር አርቲፊሻል ገጠመልኝ። ከዚህም በተጨማሪ በተቀረው የአካል ክፍሌ ራሴን መርዳት የሚያስችል የአካል እንቅስቃሴ ትምህርት እንድከታተል አደረጉኝ። እኔም እነሱ ባስተማሩኝ ላይ የራሴን ፈጠራ በማከል ካለ ሰው እርዳታ ፊቴን መታጠብ፣ ጸጉሬን ማበጠርና መጸዳዳት ቻልኩ። በዚህች ዓለም ላይ በህይወት ሳሉ መሞት ችግር ነው። መኖርም ከመሞት በላይ የሚያስቸግር ጉዳይ ነው። እኔም ነገሩ እንዲሆነብኝ ደረጃ በደረጃ የጤንነቴ ጉዳይ እየተሻሻለ ሲመጣ ቀጣይ ህይወቴ እያሳሰበኝ መጣ። ወደፊት ምን እያደረግኩ ኖራለሁ? ራሴንና ቤተሰቤንስ እንዴት ረዳለሁ? አይኔ በደንብ ማየት ባይችልም ቀለማትን ስለሚለይ መላ ዘየድኩ። ሐኪሞችንና የኤምባሲ ሰዎች ባደረጉልኝ ትብብር በክር የሚሰሩ አልባሳት ማለትም ካልሲ፣ ሹራብ፣ ኮፍያ፣ ሻርፕ ለመስራት የሚያስችል አጭር ስልጠና ወሰድኩ። ከ11 ወራት ቆይታ በኋላ ወደ ሀገሬ ስመለስም የአልባሳቱን መስሪያ ማሽንና ክሮች በመግዛት በአዲስ ተስፋና ምኞት ተውጬ ነበር። በአዲስ አበባ ዓለም አቀፍ አየር ማረፊያ የጠበቀኝ ግን ፍጹም ያላሰብኩትና ያልገመትኩት ሆነ። በእኔ ግምት ወደ ቤት እንጂ ዳግም ወደዚያ ሆስፒታል እመለሳለሁ አላልኩም። በዚህም የተነሳ አውጠነጥንና አስብ የነበረው ለቤተሰቦቼ የምናገረውና የምሰጠውን ምክንያት ነበር። ታዲያ ምን ዋጋ አለው? አየር ማረፊያ ጠብቀው ተስፋዬን አመከኑት። ለካስ ከስዊዘርላንድ እንቅስቃሴ የመጀመሪያን ጉዳይ
ወደ ሀገሬ በኤምባሲ አማካኝነት ተላልፎ ኖሯል። ከአውሮፕላን እንደወረድኩ የደህንነት አባላት ተረከበው በፊት የነበርኩበት ጦር ኃይሎች ሆስፒታል ከተቱኝ። የድሌ ነገር ሆኖ ይሁን ሌላ የሐዘኔ ማብቂያ በቀላሉ ሊቀርብ አልቻለም። እያንዳንዱ ቀን የሚፈጥረው ተስፋ ደስታውን ሳይሰጠኝ በሚቀጥለው ቀን ይመክናል። ከዚህ ሐዘንና ጭንቀት በመጠኑም ቢሆን ራሴን የማርቀው በሹራብ ስራ በመጠመድ ነው። እሱም ቢሆን ቀላል ፈተና አይደለም። በደንብ በማያይ አይን ላይናማ የሚጥም ነገር መስራት ያንኑ ያህል አስቸጋሪ ነው። ግና ጥሎ አይጥልም። ሆስፒታል ውስጥ ያሉት ሐኪሞች፣ ሰራተኞች ስራዬን ያደንቁልኛል። ስራዎችን በመግዛት ራሴን እንድረዳ ችለውኛል። በጣሙን የሚገርመኝ የሚደንቀኝና የሚያሳዝነኝ የመንግስት ቸልታ ብቻ ነው። ይህን ያህል ለመስራት ስጣጣር እገዛ መነፈጌ ያበሳጨኛል። እኔ ወንጀለኛ ነኝ እንዴ? ለምንስ ከቤተሰቦቼ ጋር እንዳልገናኝ እገዳ ይደረግብኛል? ከስዊዘርላንድ ይዣቸው የመጣዋቸው ክሮች አልቀዋል። የአይኔም መድኃኒት በመገባደዱ እይታዬ ከቀን ወደ ቀን እየቀነሰ ነው። ታዲያ እንዴት ብሶቴን የሚሰማ ሐዘኔን የሚያጽናና ተስፋ አጣለሁ? ይህን ለውጥ የራቀው ተስፋ አልባ ህይወት ለ2 ዓመታት ከገፋው በኋላ በ1977 ዓመተ ምህረት ሰኔ ወር ላይ ለረጅም ጊዜ እጠባበቀው የነበረው አጋጣሚ ያገኘው። እድሉ ሌላ አልነበረም፣ ሆስፒታሉን ለመጎብኘት ፕሬዝዳንት መንግስቱ በመምጣታቸው እንጂ። የደህንነቱ አባላት እንዳልገናኝ እገዳ ቢያደርጉብኝም አስጎብኚ የሆስፒታሉ ዶክተሮች ፕሬዝዳንቱን እየመሩ አለውበት ፊዚዮቴራፒ ክፍል ይዘዋቸው ገቡ። ከዚያም ተዟዙረው ተመልክተው ሊወጡ ሲሉ እኔ ያለውበትን ክፍል በማየታቸው ቀርበው ማንነቴን ጠየቁኝ። ገለጽኩላቸው። ይህ አጋጣሚ ዳግም የሚገኝ ባለመሆኑ ብሶቴን ለመተንፈስ ወስኛለሁ። ይሁንና አብረዋቸው ብዙ ሰዎች ስለነበሩ ችግሬን ከመግለጼ በፊት ለብቻቸው ማናገር እንደምፈልግ ነገርኳቸው። እንዳሰብኩትም ሰዎቹን አስወጥተው ብቻቸውን ቀሩ። ለተልእኮው እንዴት እንደሄድኩ በዚያ በእስር ቤት የደረሰብኝን ግፍና መከራ እዚህም ከመጣው በኋላ እንደ እስረኛ ከቤተሰብ ተለይቼ የመኖሬን ጉዳይ አጫወትኳቸው። ሊቀመንበሩም ስትሄዱ አውቃለሁ፣ እዚህ የደረሰብን ነገርም ሰምቻለሁ፣ ወደ ሀገርም እንዲያመጡ ሰው መድቤ ነበር፣ ከዚያ ወዲያ ግን ስላንተ የሰማሁት ነገር የለም ካሉኝ በኋላ አሁንም እንኳን ለሀገርህ ምድር አበቃህ እንጂ ላንተ የሚሆነውን ለኔ ተወው በማለት ታላቅ ተስፋና ማበረታቻ ሰጥተው ተለዩኝ። በጊዜ ብዛት መሞት ጀምሮ የነበረውን ተስፋዬ በሊቀመንበሩ ንግግር አለምልሜ እንደ ወትሮዬ መጠባበቄን ቀጠልኩ። ለድጋሚ ጉብኝት በሳምንቱ ሲመጡም መጥቼ ታየዋቸው። እንዳዩም ተነገረኝ። ግና ከቀድሞ የተለየ አንዳችም ነገር ሊደረግልኝም ሆነ ላገኝ አልቻልኩም። ቢጨንቀኝ መቼም አንዴ ለአቤቱታ ፈጥሮኛልና ሊቀመንበሩ የገቡልኝን ቃል በመጥቀስ በብርድና በቁር ተጠባብቄ ለደህንነቱ ሚኒስትር ሰጠዋቸው። በዚህም ጊዜ ካንተ ጋር አንድ የምንስማማበት ጉዳይ አለ፣ ከዚህ በኋላ ሁሉም ነገር ይሆንልሃል ብለው ጉዳዩንም እንዲከታተል የመደቡትን ሰው ነገሩኝ። ይህም ሰው እንደ ባለስልጣኖች ለተወሰነ ቀን ተስፋ ሲሰጠኝ ከቆየ በኋላ ቀልጦ ቀረ። ዳግመኛም አልተመለሰም። አንድ ሰው መንግስትን ሊያታልል ይችላል፣ ግና መንግስት እንዴት አንድን ግለሰብ ያታልላል? ከቶም ይህ ከኔ ጋር የሚስማሙበት ጉዳይ ምንድን ነው? አሁን ድረስ በእኔ እምነት የላቸውም ማለት ነው? በዛ ሁሉ ስቃይና እንግልት ያላወጣሁትን ሚስጥር አሁን እንዴት ልገልጽ እችላለሁ? የጸጸት በትር ልቤን ዘውትር ይገልፈዋል። ጸጸቴ ተልእኮውን ለምን ፈጸምኩት ወይንም ሚስጥሩን ለጀርመን መንግስት ገልጬ ለምን አልተጠቀምኩም አይደለም። ይህ ሁሌም የምኮራበት ታሪክ ነው። ግና መንግስት የሚገባኝን እርዳታ አላደረገልኝም። እኔ እኮ እንደማንኛውም ጉዳተኛ ታመሜ በሀገሬ ሐኪም አልታከምኩም። ውሃ ጠምቶኝ አልጠጣሁም። ከዚህም በተጨማሪ ፍንዳታው ካደረሰብኝ ጉዳት በላይ በእስር ቤት ደርሶብኛል። እኔ ሚስጥሩን ባወጣ ሀገርና መንግስት አይጎዱም ነበር? አሜሪካ የሊቢያን ከተሞች በጀት የደበደበችው ሊቢያ ወደ አሜሪካ ክሩዝ ሚሳኤል ተኩሳ ሳይሆን በመንግስት የተላከ አንድ ግለሰብ እንግሊዝ ውስጥ የአሜሪካ ዜጎች ላይ ፈንጂ በመጣሉ ነው። ይህ ሁኔታ ኢትዮጵያ ላይ ላይፈጸም የሚችልበት ምክንያት አለ? ከሌላው የተለየ እንዲደረግልኝ የጠየቁት ነገር የለም። ለምን ከቤተሰቤ ጋር እንዳልገናኝ ያደርጉኛል?
ሚስጥር ለመጠበቅ ነው እንዳይባል እኔ ወደ ሀገር ቤት በግዞት በመመለሴ በሰፊው ታትቷል። ሌላው ቀርቶ የአሜሪካ ድምጽ የአማርኛው ክፍል ዘጋቢ የሆኑት አቶ አለም መዝገበ በአማርኛ ፕሮግራም አስተላልፈውታል። ታዲያ ዛሬ ለምን ሚስጥር ያደርጉታል? መቼ ሲሆን ይህ የእስር ቀንበር ከላይ ወልቆ ነፃነቴን የምቀዳጀው? አላውቀውም። ታዲያ አንድ ጠዋት የሹራብ ስራዬን የምሰራበት ፊዚዮቴራፒ ክፍል ድረስ አንድ የአዲስ ዘመን ጋዜጣ ዘጋቢ መጥቶ ያነጋግረኛል። ምስራቅ ሁሴን ይባላል። ኋላ እንደተረዳሁት በዚያን ወቅት አድማስ አምድ ላይ አንድ ቻይናዊ አካለ ስንኩል ከነስራው ወጥቶ ነበር። ይህም ጋዜጠኛ ስራዬን ለኢትዮጵያ ሕዝብ እንዳስተዋውቅ ደጋግሞ ጠየቀኝ። ጋዜጣ ላይ መውጣቱ ለኔም ሆነ ለጋዜጠኛው ጉዳት የሚያስከትል በመሆኑ በመጀመሪያው ጥያቄ እሺ አላልኩትም። በኋላ ላይ ግን መኖሬንና የመንግስትን ጉዳይ ለቤተሰቤም ሆነ ለወገኔ የማስታውቅበት ቀዳዳ ይህ ብቻ መሆኑን ስለተገነዘብኩ የመጣው ይምጣ ብዬ እድሉን ተጠቀምኩበት። ጋዜጣው ታትሞ ከተሰራጨ በኋላ ማወቅ እንደቻልኩት ጋዜጠኛው ችግር ገጥሞታል። ይሁን እንጂ እኔ ላይ ምንም ነገር አልደረሰም። ይልቁንም ለብዙ ጊዜ ስጠማው የነበረውን የባለቤቴን ድምጽ በስልክ መስማት ቻልኩ። ከመጀመሪያው አንስቶ የሐኪም ቤቱ ሰራተኞች ትብብር አልተለየኝም ነበርና ከነሱ ባገኘሁት ፈቃድ በድብቅ ወጥቼ ሚስቴን ለማግኘት በቃው። ምሽት ላይ ነበር። ልጆቼ እንዳያዩኝ አንድ ክፍል ተዘግቶባቸዋል። ድምጻቸው ግን ይሰማኛል። ሚስቴ የተፈጠረባትን ስሜት መረዳት ባልችልም ክፉኛ በሐዘን እንደተጎዳች መገመት አልከበደኝም። እኔም በዚያ ላይ አዝኜ ነበር። ከዚህ በኋላ የገዛ ሚስቴና ልጆቼን አልፎ አልፎ በስርቆት መጎብኘት ጀመርኩ። እንዲያውም አንድ ቀን ተደብቄ ከወጣው በኋላ ፒያሳ ትሪያኖ ቡና ቤት ደጅ ወንበር አስወጥቼ በመቀመጥ በግላጭ ታየው። ለዚህኛውም ድርጊቴ ቢሆን ያጋጠመኝ ችግር አልነበረም። በዚህ አይነት ሁኔታ ለ10 ዓመታት ከቆየው በኋላ ለሀገሬና ለወገኔ ስል በፈጸምኩትና በደረሰብኝ ጉዳት ባልካስም የኔን ክብርና ኩራት ጋርደው ነፃነቴንም በመግፈፍ ለግማሽ እስር የዳረጉኝ ባለስልጣኖች በአዲሱ ለውጥ ለእስር ተዳረጉ። በሆስፒታሉ የነበርነው የጦር አባሎችም ሆስፒታሉን እንድንለቅ በመደረጉ የባዕድ ሀገር እስር ቤት ያልገደለውን ተአምራዊ ጽናቴን በመያዝ በሰኔ ወር 1983 ዓመተ ምህረት ለአዲስ ህይወት ትግልና መከራ ሆስፒታሉን ለቅቄ ወጣሁ። አበቃን።